አይነት ነገሮች ጥሩ ናቸው፣ መቀጠል አለባቸው። ሶ ግን ፐርሰናል የሆነ ነገር ግን እንዲህ ተባልኩ እንደዚህ ተባልኩ ኢስ ኦኬ፣ ምንም ችግር የለውም። የአገልግሎት አንዱ እንትን ነው። እነዚህ አይነት እንትኖችን ለአገልግሎት ሲባል የሚከፈሉ ዋጋዎች ናቸው። እነዚህ ስም ማጥፋት ምናምን ጌታ ኢየሱስም ስለ አይደለም በእኔ ምክንያት ውሸት ሲናገሩባችሁ እኮ አለ አይደለ እንደ ሙሉ ደስታ ቁጠሩት ነው ያለው ማለት ነው። ዋጋችሁ በሰማይ ታላቅ ስለሆነ ይላል። እና አንዱ የአገልግሎት መለያውም አንዱ እንደዛ ነው። ሰዎች በሰዎች ላይ የሚዋሹት ማለት ነው። ትምህርቱ ላይ ብቻ ትኩረት እናድርግ። አሁን ፐርሰናል የሆነውን ነገር ትተን ትምህርቱ ላይ ብቻ ትኩረት እናድርግና እንደሱ እንሂድ። ዮሲ አንዳንድ ቁጥር በጣም እየጻፈ ስለነበረ ዮሲ ይቀጥል፣ እሱ ላይ ብናተኩር ይሻላል። እግዚአብሔር ባርክ። እንዴት ናችሁ? ሰላም ለእናንተ ይሁን ሁላችሁም። ፓስተር አሌክስ ኤቨን ስማችሁን ዘርዝሬ ማልጨረሳችሁ ወንድም እናቶች በታችም ያላችሁ እግዚአብሔር ጸጋና ሰላም ይብዛላችሁ። ምናልባት ሀሳብ መስጠት ከተቻለ ኤፊ መስጠት እችላለሁ ወይ ሰላምታ ብቻ ነው? ዮሲ አንተ ከሆነ ሰጠው በቃ እንደ እንትን አድርገው እንደሚሆን አድርገው። እሺ አይ ቲንክ አሁን ጉዳዩን ፐርሰናል ማድረጉ ተገቢ አይደለም የሚለው ኤፊ ባነሱ ሀሳብ ስማማለሁ። ደግሞ ነገር የለም ፐርሰናል ማድረግ አያስፈልግም። ግን ምንድነው ሶሻል ሚዲያ ላይ እንደዚህ ቲክቶክ ላይ ስንወጣ አቋማችንን አንዴ ስናስቀምጥ አቋማችን ሊተች ይችላል። አቋማችንን ሰዎች ሲተቹት በልበ ሰፊነት መመልከት ይኖርብናል። ወደ ግለሰብ ያመለከተ ቤተሰብን የሚነካ አገልግሎትን የሚያቆሽሽ አይነት አቀራረብ ካለ እነሱ መታረም ይኖርባቸዋል። አመለካከት ግን ከሆነ እስከሚበቃው ድረስ መፍረጥ ቢፈርጥ ይገባዋል ብዬ አስባለሁ። ሀሳብን ማንሳት፣ መጣል፣ ማሟገት አስፈላጊና ተገቢ ነው። አይ ቲንክ የውይይቱ አቅጣጫ የተነሳው ይመስለኛል። በተነሳበት ጊዜ አስታውሳለሁ ፓስተር አሌክስ አንተ ራስን የወርድ ኦፍ ፌዝ አማኝ ነኝ የሚል ስቴትመንት አስቀምጣል፣ ፕራውድሊ ማለት ነው። ሶ ወርድ ኦፍ ፌዝ አማኝ ከሆንክ ወርድ ኦፍ ፌዝ ትምህርትን ያጠና ያወቀ ሰው የትምህርቱን ይዘት በዝርዝር ያውቃል። ስለዚህ የትምህርቱን ይዘት ስለሚያውቅ ያ ትምህርት በወንጌላውያን ክርስትና ማዕቀፍ ውስጥ የሚታቀፍ አይደለም ሲል ኦፌንድድ መሆን አይገባም። አንድ በወንጌላ እኔም እሱ ነው አፈር ማደርገው። ወርድ ኦፍ አሁን ስላንተ አይደለም ማወራው፣ ስላመለካከት ነው ማወራው። የወርድ ኦፍ ፌዝ ቲቺንግ በየትኛው የወንጌላውያን ማዕቀፍ ውስጥ ታቅፎ የሚታይ አይደለም። አንደኛ። ሁለተኛ እንደ አንድ የስነ መለኮት ራሱ ምንድነው ቪው አማራጭ ቪው ተደርጎም የሚቀመጥ አይደለም። ፒውርሊ ሄራቲካል ወይም ደግሞ ትምህርቱ የምንፍቅና ተደርጎ የሚቀመጥ ነው። ያ ማለት መናፍቅ ነው ስንል ይህን ትምህርት ምን እያልን ነው? ትምህርቱ ገሚስ እውነት ሊኖረው ይችላል፣ ገሚስ ውሸት ይሆነዋል ማለት ነው። አንድ ነገር መናፍቅ የሚባለው መንፈቅ ከሚል ቃል የመጣን ሁላችሁ እንደምታውቁት እውነት ከውሸት ጋር ተቀላቅሎ ሲመጣ ማለት ነው። በቃ ስለዚህ የቃልነት እንቅስቃሴ ሄሬቲክ አለው ስለ እኔ ለምናገረው ሪስፖንሲብል ሆኜ ነው የማወራው። ይሄን ሳወራ ምን እያልክ ነው ለምን እንደዚህ ያልክ ምናምን ከተባለ እነሱን ዝርዝር ሀሳቦች ማንሳት ይቻላል። አንዱ የቃልነት እንቅስቃሴ እኔ እንደውም የእምነት ቃል አልለውም። ምክንያቱም የእምነት ቃል የሚለው መጽሐፍ ቅዱሳችን ውስጥ የምናገኘው ቃል በቃል ብናገኘው ስኔ ነው። የቃል እምነት የሚባልበት ምክንያት መባልም አለበት ብዬ ማምነው እንትን አካሄድ አካሄድ መናገር እችላለሁ አይደል? ኤቫ ጨርስ ፓስተር ይጨርስ። አይጨርስም። እኔ ቤት ገብተህ እኔ በማምነው ጉዳይ ሄሬሲ ነው ከበደ ነው አየለ ነው ምናምን ይኸው ዲቤት ትገባለህ፣ ፈቃደኛ ነኝ፣ እንነጋገራለን። እኔ ኢዮሲ በሉትራን ሳይድ ያለውን ትምህርቶችህን ሄሬሲ ብቻ አይደለም የምልህ። አንተ ለምን መሰላችሁ እንዴ ምን ማለት ነው? እንነጋገራለን። ጉዳይን ይዘ እኔ እየሰማው እንደገና ሌላ ጣጣ ውስጥ ነው የምንገባው። ያ ማለት ምን ማለት መሰለ? በእኔ ጉዳይ እኔ በማምነው ጉዳይ በእኛ ወንጌል አማኝ ምናምን የምትሉትን ነገር እሱን ተውት። እሱ ሌላ ነገር እዚህ ሚዲያ ላይ አላወራው። እሱን ተውት። አሁን በዚህ ጉዳይ ከእኔ ጋር መነጋገር የሚፈልግ ሙለታ አለ። ሙለታ የፈለገውን ነገር አጥንቶ የመጣውን መጠየቅ የሚፈልገውን ነገር ያወራል። እኛ ወንጌል አማኝ የምትሉትን ነገር እሱን እርሱት።
ስለዚህ አሁን ምንድነው የምትረሱት መሰለህ? አይ የሚባል ነገር የለም። ከፈለጋችሁ ቤት ከፍታችሁ ወርድ ኦፍ ፌዝ ስህተት ነው ብላችሁ ቀጥሉ ቤታችሁ። እኔ ጋር ግን ይሄው እኔ ፈቃደኛ ነኝ። የፈለገ ሰው መጥቶ ከኔ ጋር ማውራት ይችላል። እሱን ራሱ ፓስተር አሁን እኮ ያልከውን ለማለት ዮሲን እኮ ኢንተራፕት ማድረግ አያስፈልግም። ሲጨርስ አይደለም አልፈቅድለትም ለዮሲ ነው ከጨረሰ በኋላ አልፈቅድለትም። ከፈለገ ከኔ ጋር ዲቤት መግባት ይችላል። አሁንማ አቋርጠዋል። ችግር የለውም። አሁን እኮ አይቀጥልም እኮ አልፈቅድልም። በሌላ ርዕስ ኤፋ ለመሰል አልፈቅድለትም። ሄሬሲ ነው ምናምን አልንም። እሱን ገብተን ስናወራ ማን ሄሬሲ እንደሆነ እንቀጥላለን። እሱን እናያለን። አይደለም ማን ስለሆነ ነው ማንስ ስህተት ነው ብሎ የኔን ሀሳብ ስማ ኤፋ። ይሄው እኔ ፈቃደኛ ነኝ። በፈለገ ጊዜ ከኔ ጋር መግባት ይችላል። እንዴ ወርድ ኦፍ ፌዝ ማለት በለ አንተ በሉትራን ሳይድ ያለውን ትነግረኛለህ። በቃ አለቀ። እኔ ደግሞ በእኛ ሳይድ ያለውን እነግርሃለሁ። በቃ አለቀ። በእናታችሁ እንዲያበዛችሁት እኔ ጋር ቁጭ ብለህ እንትን ነው ቀንድ ነው ስህተት ነው አልፈቅድልህም አልኩህ እኮ። አይደለም ፓስተር እንደሱ አልፈቅድም። እግዚአብሔር ምስክሬ ነው። ይሄው እኔ ፈቃደኛ ነኝ። ዲቤት አይደለም የምልህ። እናንተ ወርዳችሁ ከፈለገ ከዮሲ ጋር ይሄው ሙለታ እኮ እኔ በቃ እኮ ነገ ዛሬ ሁለታችንም ጋር የኔትወርክ ችግር ነው። ነገ ማታ አንተን የነካሷል እንዴ አሌክስ? ትምህርት እኮ ነው። በፍጹም እንደዚህ ትምህርቱን በዚህ መንገድ አታብራራው። አንተ ትፈቅድልኛለህ? ፓስተር አንድ ጊዜ ቆይ፣ ዮሲ አንድ ጊዜ ቆይ፣ ዮሲ ሚታ አድርገው ቆይ አንድ ጊዜ ፓስተር። እኔ አሁን አንተን ቻሌንጅ አደርግሃለሁ። አንተ ትክክል አይደለህም ፓስተር። አሁን ለምንድን ነው ትክክል ያልሆንኩት? ኤፍሬም ስማኛ፣ ለምን ትክክል እንዳልሆንኩ መሰለህ የምፈቅደው ምን መሰለህ? እኔ እኮ ዮሲ እኔ ቤት ውስጥ ከማን ነው ስሙ ሐዋሳ ያለው ከሰሙ ጋር ሲያወራ ሰሙ መረጃ ይዞ መጥቶ ወደ አላስፈላጊ ነገር ሲገባ እዚሁ ቤት ውስጥ የሁለቱንም እኔ አይቀጥልም ብዬ አስቁሜያለሁ። ምክንያቱም ያልሆነ ሌላ መረጃ ይዞ ስለመጡ ማለት ነው። ሁለቱም ያው ዮሲ አለ። ምንድን ነው የምታወሩት? ወርድ ኦፍ ፌዝ እናንተ አታውቁትም ማለት እናንተ በሌላ መንገድ መታችሁ ልክ ሉትራን ላይ ያልሆነ መረጃ በሚሰጠው መንገድ እንደከለከላችሁ ትከለከላችኋለሁ። ከፈለጋችሁ ነው አለው። በቃ አለቀ። ሌላ ነገር አታውሩ። እሺ ፓስተር፣ አሁን ትክክል ያልሆንኩበትን ነገር ልንገርህ። እኔ አሁን አንተን ትክክል ያልሆነበት አካሄድ ምንድን ነው? አንተ ይህን ትምህርት የእኔ ትምህርት ነው ትክክል ነው ብለህ ታምናለህ። ኦኬ። አሁን ዮሲያስ ደግሞ ይሄ ትምህርት ትክክል አይደለም ምንፍቅና ነው ብሎ ያምናል። ኦኬ ማትሮፋ ከኔም እንደዛ ነው ማምነው። በነገራችን ላይ እንደ ዮሲ ነው ማምነው። ችግር የለም ሁላችሁ ብሎ ኔጋ አንዴ አስጨርሰኝ ሀሳብ አስጨርሰኝ። አሁን የአንተ ችግሩ ምን መሰለህ? የአንተ ችግሩ ምንድን ነው? እኔ እኮ ፈቀድኩኝ። እኔ ቁጭ ብዬ አስጨርሰኝ አይደለም። ቆይ ኤፋ 300 እኔ ዲቤት አልገባውም ከእናንተ ጋር በዚህ ሰዓት አክብሬያችሁ ልሰማ የምፈልገው አሁን አልሰማኝም እኮ እኔን እኮ ልሰማኝ አይደለም እየነገርከኝ ነው። እኔ አልቀበልም ብለሃል አይደል ኤፋ? በቃ በትምህርት ልዩነቶቻችን እኔ እናንተ እንነጋገራለን እኮ አንድ ጊዜ አንተ የምታምነው መረጃ ታስጨርሰኝ እኮ ነው። አሁን እንደሱ ነው የምትለው። አይ እኔም ስህተት ነው ብዬ ነው ማምነው ካልክ ምንም ችግር የለውም እኮ ሁላችሁም አትቀበሉ። ግን እኔ ተራ በተራ ስህተት ነው ብዬ እኮ ነው እኔ ብዙ ጊዜ አስተምሬያለሁ በዚህ ጉዳይ ላይ ስህተት እንደሆነ። ችግር የለም እኔ ፈቃደኛ ነኝ። ግን እኮ እኔ ቁጭ ብዬ ግን 300 ምናምን ሰው የተሳሳተ መረጃ እንድትሰጡት አልፈቅድም። በቃ እንደሱ ቆይ አንድ ጊዜ አሁን ምንድን ነው መሰለህ? አሁንማ እንደዛማ ለውይይት እኮ አይጋብዝም። አሁን ምንድን ነው መሰለህ ያንተ ችግሩ እኮ ምን መሰለህ? አሁን ፓስተር አንድ ትልቅ ጥፋት አንተ ያጠፋው የገባ ሰው ሁሉ ጠይቁኝ እያልኩ ማለት ነው። ኖ ብቻዬን ሰውን ቤት ከፍታለሁ ጠይቁኝ። ወርድ ኦፍ ፌዝ ማምነው እነግርሃለሁ። ምን ማለት ነው? እኔ አንዳንድ ሰዎች በህይወቴ ዘመን መማር እናውቃለን መጽሐፍ ማንበብ እንደው መንፈሳዊ አገልግሎት እንዲህ ነው ብላችሁ የምታምኑ ሰዎች ትገርሙኛላችሁ። በጌታ በኢየሱስ እሺ አሁን ስህተት በሉ አላልኩም። በሉ እኔ ስህተት ነው በሉ ፈቅጃለሁ እኮ ኤፋ ስህተት ነው በሉ። ግን ስህተት ነው ስትሉ ማስረጃችሁን ስታቀርቡ ቀጥሎ ደግሞ በሚቀጥለው እኔም ሐሳቤን ሳቀርብ በቃ አለቀ። አሌክስ በተናገርከው ጉዳይ ይሄን አልቀበልም፣ እኔ አላምንበትም፣ ስህተት ነው የተባሉበትን ምክንያቶች አስቀምጣለሁ። ደህና ደር በቃ አለቀ። እሱም ነው ኤፍሬም ብለው ፓስተር አሁን የተወራውን እኔ ሰምቻለሁ እና እኔ አንተ ስታወራ ላስቆምኩም እና እኔ ሳወራ እንዳታስቆመኝ። አይ ቤቱን እየመራው ነው። ይቅር በለኝ።
ቤቱን እኮ አሌክስ ስትመራ እኛ ሁላችን እዚያውን አክብረን ነው መተን የተቀመጥነው ሀሳብ ለመስጠትና ቤቱን አክብረን ስንመጣ ለሁሉም ደግሞ እንዲያወራ እድል መስጠቱ የተሻለ ነው። ሰጣለሁ ግን እኔ ፈቃዴን ስለሰጠው እንነጋገራለን ስላልኩኝ ፈቃዴን ሰጥቻለሁ። እዮሳ ቅድም አላወራውም እናንተ ቤት ኦቶሪቲ ቤት ሳታስገድዱኝ አውርቻለሁ እኮ በቃ ሰው ቤት ነው ሚውት አድርጌ ስጠይቁኝ መልሻለሁ። እዚህ መጥተህ ግን እኔ ቁጭ ብዬ እኔን ግን እዚህ ሰዎች 400 ምናምን ሰው ሄሬሲ ነው ቀንዳለው ስትል መነጋገር ያስፈልጋል። እኔ መልስ አልሰጣችሁም። አሁን ይኸው ኤፍሬም ምን አለ? ተነጋገሩ። አንነጋገርም። ነገ 2 ሰዓት አለቀ። እሺ መልካም ጥሩ። አሁን እኮ መልስ እንድሰጥም አይደለም እኔም ሐሳብ የሰጠሁት። ነገ የሚኖራችሁ ዲቤት ጥሩ ነው። ተወያዩ፣ ተሟገቱ፣ አስፈላጊ ነው። እኔ በመጀመሪያ ደረጃ ራስን የወርድ ኦፍ ፌዝ ቲቸር አድርገህ በማቅረብ ዛሬ ጧት ሳወራ ነበረ እዛ ግሩፕ ላይ በጣም ጥሩና ደው ኤግዛምፕለሪ እርምጃ ነው ብዬ ነው የምወስደው። ሰዎች የሚያምኑበትን ትምህርት እኔ እንደዚህ አምናለሁ ብለው ራሳቸውን ገልጠው ሲመጡ ለመሞገትም ለመጠየቅም ይችላሉ። ለምሳሌ የወርድ ኦፍ ፌዝ ትምህርትን እየተቀበሉ የሚመጣባቸውን ሙግትና ተቃውሞ ፈርተው የሌላ ሰዎችን ሀሳብ አታንሱ፣ ግድ የላቸውም። ለምሳሌ እኔ እኮ ኤፊ እኔ ያለው ብቻ ልታወራው ነው ቤት የከፈትከው እንትን እያልኩ ግድ የላችሁም። ኢዮሲ እየተቃወምኩ አይደለም። እኔ ይሄ ቤት ታውቃለህ፣ እኔን ፐርሰናሊ በሚመለከተኝ ጉዳይ በምትፈልጉት ርዕስ አለሁ አልኩ እኮ። አሁን ግን ቁጭ ብለህ ሌሎችን ሰዎች የምታስባቸውን እየጠራ እንደዚህ አይነት ሞቲቭ ተገለጡ አልፈልግም። ፐርሰናሊ ከእኔ ጋር በሚያገናኛችሁ ጉዳይ አውሩ። በቃ ጨርሻለሁ። ፓስተር እኮ ያንተ ትምህርት እኮ አይደለም እኮ ወርድ ኦፍ ፌዝ የኔ ነው አልኩኝ። በማምነው ጉዳይ እኮ ነው አልኩኝ እኮ። ያንተ ካልሆነ በእኔ ዙሪያ አድርጉት ለምን ትላለህ? አሁን ኢዮስ እያነሳ ያለው እርሱ አንተ ታምናለህ ተብዬ አይደል የተጠየቅኩት እኮ። አሁን ኢዮስ እያነሳ ያለው አንተ ጋር ስላለው አይደለም። ይህን የሚያስተምሩ ሰዎች አንዳንድ ሰዎች እዚህ ሀሜት አልፈቅድም። በቃ አንዳንድ ሰዎች የምትሉት የምታውቁትን ሰዎች ሀሜት ነው። አንዳንድ ሰዎች ስትሉ ምኑ ነው ሀሜት? ምንድን ነው አብረን ማናወራው? የምን ሀሜት ነው? የምን ሀሜት ነው? ትምህርት ከመቼ ጀምሮ ነው ሀሜት የሆነው? ምንድነው? እኔ የምለው ነገር ጋር አልተግባ። ምን አስባችሁ ነው የመጣችሁት? ምንድነው ፓስተር አሌክስ? እንዴ እዚህ ቁኛ ሰዎች ነው ያለ ነው። ሀሜት ትለናለህ እንዴ? ወርደን ታችኛ ሰፈር እንጫወታለን እንዴ? ምንድነው? እሺ ምንድነው የምትሉኝ? ምንድነው የምትፈልጉት? ሚውታር አድምጠና ምንለውን አድምጠን መጀመሪያ አንተን አካሄድ እሺ እኔ ሐሳብ ለመስጠት ነው አሌክስ። ማለት ሰው ሐሳብ ሲሰጥ አንተን አታክ ሊያደርግ እንደሆነ ይገባኛል። ማለት ሰዎች በተለያየ መንገድ ስምን ባሉታዊ መንገድ አንስተውት ሊሆን ይችላል። ያ ስነ ልቦና ላይ የሚፈጥረው ጫና አለ። ከዛ የተነሳ ሊሆን ይችላል። ትንሽ መረጋጋት ያስፈልጋል። የሚናገረው ሰው ሁሉ አንተን ስብና እያነሳ አታክ እንደሚያደርግ አድርገህ ባታስብ ጥሩ ነው። የሐሳብ ውይይት ነው። ለምሳሌ አንተ አሁን ተነስተህ ሉትራን ፕራክቲክ አለው ምንፍቅና ነው ብትል ሙሉ መብት የተጠበቀ ነው። እኔ ለምንድን ነው ሉትራንን ምንፍቅና አልክ ብዬ መቼም ቀንዴን አላበቅም። ለምን አልክ፣ እንዴት አልክ፣ ምንድነው እንድትል ያስደፈረ ማስረጃን አቅርብ ብለሃል። አለቀ በቃ። የሰለጠነ ውይይት ማለት ይሄ ነው እኔ እስከሚገባኝ ድረስ። እኔ ሉተራዊ ነኝ ስላልኩኝ ሉተራዊነትን አንስተህ ብታፈርጠው ስብዕናዬን ነካ ብዬ ነገሩን ፐርሰናል አላደርገውም። ፐርሰናልም መሆን የለበትም። ፐርሰናል ከሆነ ደግሞ የምንወያየው ውይይት መንፈሳዊ ከመሆኑ ቀርቶ ወደ ምንድነው የሚያድገው? ወደ ሰውን ወደ መስበር ይመጣል። እኔ እሱን አልደግፍም። እንደሱ አይነት ስራ ውስጥም መሳተፍም አልፈልግም። በዚህ አግባብም ስማችን መነሳት አለበት ብዬ አላምንም። ወርድ ኦፍ ፌዝን በሚመለከት ግን አንተ የወርድ ኦፍ ፌዝ አማኝ ነኝ ብለሃል። ወርድ ኦፍ ፌዝ ጥንትም የነበረ አመለካከት ነው። በተለይ ከ18ኛው ክፍለ ዘመን ጀምሮ የምናነሳው ቅርጹን እየያዘ እየዳበረ የመጣ ትምህርት ነው። በዚህ ትምህርት ዙሪያ ብዙ ጥናት ያደረጉ ሰዎች አሉ። ብዙ ውይይት ያደረጉ፣ ክርክር ያደረጉ፣ ብዙ ጽሁፎችን የጻፉ፣ እኛም ደግሞ በእድሜ ዘመናችን ጥናት አድርገን የተወያየን፣ የተሟገተን፣ የተከራከርን ጊዜ ያሳለፍን ሰዎችም እንኖራለን። በዚህ ጉዳይ ላይ እንደ ዝግጅታችን መጠን ሐሳብ ብንሰጥ ሊያስኮንንን ይገባል ብዬ አላስብም። አይ ኖ
በዚህ ጉዳይ ዙሪያ ላይ ሐሳብ መስጠት አያስፈልግም እስከ ዲቤት ቀኑ ከተባለ ጉድ መልካም ይቻላል። አይ በአጠቃላይ ውይይት እናድርግ ዲቤቱን በማይነካ መንገድ ከተባለ ሐሳብ መስጠት ይቻላል። ከዛ አንፃር ነገሮችን ፐርሰናላይዝ ግን ባታደርጋቸው ጥሩ ነው ለማለት ነው። ቴንክ ዩ ኤፍዬ። ዴቭ ጎሄድ አንድ ቁጥር ይጻፍ። እሺ ሰላም ብያለሁ ሁላችሁንም። ኤፋ ፓስተር አሌክስ ሁላችሁንም ገስት ላይ ያላችሁ ከታችም ያላችሁ ሁላችሁንም ሰላም ሰላም ብያለሁ። አሌክሶ አሁን የሌላ ቤት ነበርና ዲቤት ምናምን ሲባል ስሰማ አልሰማውም ነበርና ማና ማን የሚለውን ስጠይቅ አንተና ሙለታ ዲቤት እንደምትገቡ ሰማሁኝ። በምን ጉዳይ ሲባል ወርድ ኦፍ ፌት አማኝ ነኝ ብሏል አሌክሶ የሚለውን ሰማሁኝና እንዴ በፍጹም ሊሆን አይችልም። አብረን ብዙ ጊዜ እዛ ቤት ገብተናል፣ አስተምረናል። በርግስ ያስተምር ሰምቼው አላውቅም፣ ግን እዛ ቤት ገብቼ አስተምር ያለው ወርድ ኦፍ ፌት ሊሆን አይችልም ብሏል ወይ ብዬ ቪዲዮ አለ ተብሎ ቪዲዮ ሪከርዲንግ ሰማው ማለት ነው። እና እኔ አሁን ክሊር እንዲሆንልኝ አንዳንድ ጥያቄዎችን ብጠይቅ ፈቃደኛ ነህ አሌክሶ? በትክክል ማወቅ ፈልጋለሁና ወርድ ኦፍ ፌት አማኝ ሲኮን ብዙ ነገር ማዕቀፍ አለውና አንዳንድ ጥያቄዎች ብጠይቅ ዲቤቱን ነገ የምታደርጉ ከሆነ መልካም፣ ግን ክሊር እንዲሆንልኝ አሁን የትኛውና አሌክሶ የትኛውን ነው የሚቀበለው የትኛው ጋር ያለው የሚለውን መጠየቅ ከቻልኩኝ ብጠይቅ ፈቃደኛ ከሆንክ ማለት ነው። ዴቪ እንትን ነገ ከሙለታ ጋር ሳወራ እዛ ላይ ያለ እርግጠኛ ሆኜ የምነግርህ ሙለታ በሚጠይቀኝ ነገር ላይ ወይ ደግሞ እኔ በማወራው ትምህርት ውስጥ እዛ ውስጥ ምን እንደማምን ምን እንደማላምን እዛ ላይ ሳወራ ትሰማላችሁ። እንትኑን አይደለም ትምህርቱን ኢንዲቴል አይደለም ምንድን ነው የምታምነው ማለት ወርድ ኦፍ ፌት ነው አማኝ ነው የሚለው ብቻ ሳይሆን እንትኖች አሉት ክፍል አሉት እና የትኛውን ነው ይሄን ታምናለህ ይሄን አታምንም ይሄኛውን ትቀበለዋለህ አትቀበለውም የሚለውን እንዳቀው ነው ማለት ነው። እና እንደዛ ብትፈቅድልኝና ጥቂት ብቻ ብጠይቅና ባቀው ልዩነቱን ባቀው ከሌሎቹ ጋር ያለህ ልዩነትና አንድነት ምንድን ነው የሚለውን ባቀው ማለት ነው። እሺ አሁንም ወደ ኤፊ እንትን ልምጣ። ምንድነው መሰለ ዴቭ ነገ ይሄንን ነገር ግዴታ መንካታችንም ስለማይቀር አሁን የምጠይቀኝን ነገር ነገ በዚህ ጉዳይ ላይ አብራራለሁ አይደል? ወርድ ኦፍ ፌዝ ማለት ምን ማለት ነው? እኔ ያሉኝ መረጃ አቀርባለሁ። ከዛ እናንተ የምታውቁትን ደግሞ ነው አሌክስ የሚያምነው ይሄንን ነው የማያምነው ነገር ይሄ ነው ተብሎ ነገ እንትን ብንለው ይሻላል። አሁን እኔ አንተ ካልክ በኋላ ለዮሴፍ የከለከልኩት ይሄንን ነው። በሌላ አማርኛ እኔ እንደገና ለዚህ ነገር መልስ መስጠት ከፈለጋችሁ አሁንም ተረጋግቼ የምለው ነገር በዚህ ጉዳይ ላይ ሐሳቤን ከአንተ ጋር መነጋገር እፈልጋለሁ። ዲቤት አይደለም። ይኸው ስከፍት መተህ ብትጠይቀኝ ደስተኛ ነኝ። በቃ ችግር የለብኝም። ስለዚህ ሙለታ አለ። ነገ ከሙለታ ጋር ባለው ነገር የፈጀውን ሰዓት ያህል ጥያቄዎቹንም ትምህርቶቹንም እሱ ያጠናቸውን ነገሮች እነዚህ ስህተቶች ናቸው፣ ችግር አላቸው፣ ተያይዞ የሚያመጡት ነገሮች የዚህ ትምህርት ምናምን የሚላቸውን ያመጣል። እኔ ደግሞ ሐሰተኛ መረጃና በሰዎች ላይ መጽሐፍ ቅዱሳዊ ነው ከዚህ በፊት በነበሩ ትምህርቶች ልምምድ ከኛ ውጭ የነበሩ አገሮች ምናምን ብዬ ያመጣል። የራሴ መጽሐፍ ቅዱሳዊ ማስረጃዬንም አመጣለሁ። ከዚህ ነገ ላይ ብዬ ነው ዴቭ የኔ ጥያቄ አሌክሶ ወርድ ኦፍ ፌት ላይ ነው ዲቤታችሁ አይደለም የሚሆነው? ወርድ ኦፍ ፌት ላይ ሳይሆን ልጠይቅ የፈለግኩት ከወርድ ኦፍ ፌት ጋር አብረው የተያያዥ የሆኑ ትምህርቶች አሉ እና እነዛንም ትከተላቸዋለህ ወይ ትገዛቸዋለህ ወይ የሚለውን የምጠይቅ እንጂ ወርድ ኦፍ ፌትን እዛ ላይ በተመለከተ አይደለም። ኦልሬዲ ቀጠሮ ይዛችሁበታል፣ በዛ ጉዳይ ላይ ትወያዩበታላችሁ። ግን ከወርድ ኦፍ ፌት ጋር ተያያዥ የሆኑ ትምህርቶች አሉ እነዛንም አንተ ትገዛቸዋለህ ወይ የሚለውን ለማወቅ ነው። አይ ቲንክ ዴቪ ሜንሽን ብታደርግ ጥሩ ነው። ወይ ዲቴይል ብጠይቀው ይሄን ብለህ ስቴትመንቱን ሰርተህ ታምነዋለህ ወይ ብትለው ጥሩ ነው። ምክንያቱም እንትን አድርገህ ስለሆነ ግን ዳር የምትሉት በቃ እንትን ከዚህ ከአሁን ከእናንተ ሰምቼ ነው ነገ የምጠይቀው። እኔ ተው እንጂ
እኔ ክሊር እንዲሆን ነበረ የትኛውን እንደሚከተል እንትኑን ከተቻለ እኮ እንትን እኮ አይደለም እኮ አስፈላጊ ዲቤቱን እኮ ለማስቀረትም ነው እኮ አሁን የምናወራው እኛ እኮ ነገሮችን ማውራትና እንትን ማለት ከተቻለ እኮ ጥሩ እንትን እኮ ውይይቱን ዲቤትን ባይኖር ነው እኮ እንደዚሁ ቀለል ብሎ መዋየት ቢቻልና በዛ መንገድ እንትን ቢል ጥሩ ነው። የኛ ሞቲቭ እኮ እሱ ነው። ዳስዋኛ አሁን ረስተ ነው አይደለም አሁን የነገ ዲቤት መኖሩን ማለት ነው አሁን የምናነሳው ማለት ነው። እንማርበታለን ብለን ስላሰብን ነው። በዚህ ጉዳይ ላይ ማለት ሰዎች ያተርፉበታል ብለን ያሰብናቸውን ነገሮች ነው የሚነሱት። ያን ያህል ብዙ ዳሜጅ ወይም ፐርሰናል ነገር አይደለም። ውይይቱ ሪስፔክት በመደራረግ ትምህርቱ ላይ ትኩረት በማድረግ ትምህርቱ ግን ማንሳት ያለብን ነገር አንስተን እዛ ላይ እንሄድበታለን ማለት ነው። ያን ያህል ከውይይቱ በኋላ እኔና አሌክስ የተጣላን ሰዎች አይደለም ምን ሆነው ትምህርቱ ላይ ትኩረት አድርገን ነው ምን ሄደው ለማለት ነው። ገብቶኛል ኤፊ አንተ ሐሳብ ግን በዛ ደረጃ ነገሮች እንትን ያደርጋል ብዬ አላስብም። እኔ ኤቫ ፓስተር ምን መሰለ እኔ እዚህ ዴቭም ዮሲም ባይዘው እዚህ በጣም ብዙዎቻችሁ ማወቅ ያለባችሁ ነገር ከዮሲ ጋር ከወንድሙ ናቲ ጋር አይ ቲንክ ለ4 ሰዓት አውርተናል ይመስለኛል። ቅዳሜ ቀን ቲክቶክ ላይ ዮሲም ወንድሙም እየጠየቁኝ ከናቲ ጋር ስለ ብልጽግና፣ ስለ ጤንነት፣ ስለምናምን ማምነውን ነግሬያቸዋለሁ። ያ ቃል ዮሲ እኔም ማምነው። ቅድም ግን ምን አለ መሰላችሁ ዮሲ ታውቃለህ አይደል እኔ በፕሮስፔሪቲ ሳይድ ያለኝን ስለ ጤንነት ጠይቃችሁ ለ4 ሰዓት አውርቻለሁ። ግን ቅድም ምን አለ እንትኑ ሲገለጥ ምናምን አለ። ያ ቃል እኔ ምን እንደማምን የእሱ ጓደኛ እኛ ቸርች አለ ያ ቃል ካስ ያ ቃል ኢዮሲን ከካስ ጋር አግኝቼ ሁሉ ጨብጫቸው እኛ ቸርች እንደሚመጣ ነግሬዋለሁ። ኢዮሲ ግን ሲገለጥ አለ በቃ ይደብረኛል። እንደዚህ ከእሱ ጋር ተነጋግሬ እኔ እየተገለጥኩ አይደለም። ቅዳሜ ቀን ናቲና እሱ ወንድም ሆነው ረጅም ሰዓት አውርቻለሁ። በቃ እኔ ይኸውላችሁ ማለት ምንድነው መሰላችሁ እና እንትን ነው አንዳንድ ጊዜ እዚህ ያለው እዚህ ጴንጤው አካባቢ ያለው በተለይ ቤት የሚከፍቱ ምናምን ሃይማኖት ላይ በጣም ያላችሁ ነገር ሆነስት የሆነ ነገር እኔ ኦርቶዶክስ ላይ ተናግሬያለሁ። ስመጣ አንድ የሆነ ነገር ያለው ነገር ላይ እዛ ላይ መስራት አለ። ድብድብ፣ ጥላቻው፣ ስድቡ፣ ቤት ከፍቶ ምናምኑ ይቅርና ስክን ባለ መንገድ ይደራል። ተከርብቶ መጥቶ እኔ ጋር ሲመጣ እኔ ለማመን የሚያስችለኝን ነገር እኔም የራሴ ነገር አለኝ ብዬ ማውራት ስጀምር ከሰዎች ጋር ማገናኘት ጥልቅነ አጋንንትነ ምናምን ቪዲዮ እባካችሁ በእኔ ብቻ ሳይሆን በሌሎችም ሰዎች ላይ አይሁን። በቃ ተለያይተናል። በትምህርት እድል ስታገኙ በውስጥ ስልክ እኔ እኮ ከሙለታ ጋር ይኸው እዚህ ላላችሁ ሰዎች ሙሌ ዋሽቼ ከሆነ ተናገር ይቅርታ ጠይቄያለሁ አይደል? ትላንት ሞቅ ብሎኝ ተናግሬያለሁ ብዬ ሙለታ አይደል? ምክንያቱም ሙለታ ሳይናገረኝ ሌላ ሰው ሙሌ ይጠይቃል። እውነት ነው ጠይቄያለሁ። ምክንያቱም በዚህ በሙለታ ሳይድ ያለ አንድ ጓደኛው የሆነ ነገር ተናገረኝ። ለምንድን ነው እንደዚህ የምትናገሩት? የራሳችሁ እንዲከበርላችሁ እንደምትፈልጉ ሌላ ሰው የሚያምነውን ነገር ለምንድን ነው የማታከብሩት ብዬ ተናገርኩ። የእናንተን አክብሬ እግዚአብሔር በሚያውቀው ማላምነውን እኮ ነው አክብሬ እሺ እያልኩ እሺ፣ ሌሊቱ ሲነጋ ወገቤን እያመመኝ እሺ፣ ችግር የለም ዴቭ፣ ሌሊቱን ሙሉ በጣም ብዙ ቀን እየፈገድኩ የሉትራን ትምህርት እሺ እየሰማው አንዳንዱን ነገር ግድ የለም አንድ የሚያደርገን እሺ እያልኩ መጣው። ፔንቴኮስታል ላይ ማንቀበላቸው በጣም ብዙ ግን እኔ በዚህኛው ሳይድ የምቀበለው እሺ። ለምንድን ነው በቃ ተቀበሉ። እናንተም ጋር ችግር ካለ እንነጋገራለን። እኔ ጋር ችግር አለ የምትሉት ካለ እንነጋገራለን። ሌላውም ሃይማኖት ጋር ችግር ካለ ሳታዋረዱ ምናምን ሳትሉ ሳትሳደቡ አድርጉት። እኔ የሁሉም ሃይማኖት እኮ ነው ነርቨስ የሚያደርገኝ። ኦጂ ላይ ቪዲዮ ሰርቻ አውርጃለሁ ካልኩኝ ተማሩ። ኦጂን የማሳመን የመደብደብ የማዋረድም ግዴታ የለም። ስላሴ እናምናለን ይሄ ነው። አትቀበሉም? ደህና አደሩ። ቤተሰብ ነን። ኦርቶዶክስ አትቀበሉም? ስተት ናችሁ። በቃ አለቀ። ቀን ለቀን ግን ቤት እየከፈት ቀን ፐርፐዝ ላይ አንዳንዱ ቪዲዮ የሚሰሩ ከታች አሉ።
ቪዲዮ የሚሰሩት ያስታውቃል። ኢንቴሽ ቀጥተኛ ኦርቶዶክስን ለማብሸቅ ነው። ኦጂን እንደኔ ማለት ነው። ምንም ጥቅም የለው። እኔ ዛሬ እለምናቸዋለሁ በእግዚአብሔር ፊት፣ በተለይ በወንጌል አማኝ ሳይድ ያላችሁ እባካችሁን በቃ ከኔ ጨምሮ በቃ መማማሪያ አድርጉት። እኔ አጥፍቻለሁ። እሺ ኃይሉ ዮሐንስ አጥፍቷል። የተሻለ እውቀት አላችሁ፣ አቀራረባችሁን ቀይሩ። የሰው ኑሮ የሰው ቤት ቪዲዮ ሰርታችሁ አዋርዳችሁ ግሩፕ ይዛችሁ ቤት አዘግታችሁ እንደሱ አታድርጉ። ገብታችሁ ገዝታ አስቀመጥቻችሁ ሙልጭ አርጉ። ሲሰድቡኝ ምንም አላልኩም። አታርጉት። በቃ ማለት የትኛውንም ሃይማኖትም እኛም ጋር ያለ ልዩነት እኛም ጋር ሉትራን ብላችሁ ቀጥሎ ደግሞ አታድርጉ። በቃ ቀዝቀዝ ብለ ለመነጋገር አውድ ፍጠር። ከዛስ ተጨባብጠ ተለያይ። እዚህ እኮ ልዩነት ካወራ አሌክስ ቤት ደግሞ አይገባም፣ ያሳድማል። እኔ ስንት ጉድ ችዬ እኮ ነው ቤታችሁ ገባለው፣ እመጣለው፣ ወጣለው። እንደዚህ አይነት ነገር ጥሩ ነው። ፕሊስ እኔ እሺ በእናንተ ተሳስቻለሁ፣ ተቀብያለሁ። እሺ በዚህ ነው የምታቀኑኝ። ወታችሁ አሁን ቤት ትከፍታላችሁ። ይህንም ተከፍቷል። ወንድሞችን አዋረደ። እኔ ወንድም አዋርጃ አላቅም። እኔን ያዋረዱት ቤት እየከፈቱ ስሜን እየጠሩ ፎቶዬን እየለጠ አትናደድ እንዴ! እኔ ምን አረኩኝ? እንሟገት ባልኩኝ፣ ሐሳብ አውሩ ባልኩት ኦርቶዶክስ ነው። እኔ ኦርቶዶክስ አትሳደቡ ባልኩኝ፣ ከኦርቶዶክስ የምቀበለው ነገር ካለ በዚህ ደረጃ እኔ ላይ ጥላቻ። እውነት ከእግዚአብሔር ቃል ይሄን የተማራችሁት? የእግዚአብሔር ቃል ይሄን ያበረታታል? እኔ በጣም በእውነት እኔ አጥፍቼ ከሆነ ይሄው ይቅርታ ጠይቃቸዋለሁ። ግን እናንተ የተሻለ ነገር አለን የምትሉ ሰዎች እግዚአብሔርን ፍሩ። አታሳዱ፣ ሩም አትክፈቱ፣ እኛ ብቻ ልክ ነን አትበሉ። በቃ ወንጌል አማኝ ያለው ትራዲሽን ለሐሳብ ክፍት ነው ብላችኋል። እሺ በቃ ከዛስ? ከዛ ደግሞ እንሟገታለን ትላላችሁ። እሺ ከዛስ? ጥሩት፣ አናግሩት። ቀጥሎሳ ቤት ሲከፍት ግቡ፣ እንዴት ታየዋለህ በሉ። የሆነ አለቃ አትሁኑ። አለቃ ስትሆኑ እኮ ሰው የራሱን ቢሆን ነገር አለው። እንደሱ አታድርጉ። እኛንም እኮ የሚያምነን የሚሰማን ሰው አለ። እዚህ ይሄውላችሁ እኔ እጅ ላይ የሚማሩ ልጆች ፓስተር አቢጊያና ከታች ያለው ቴዎድሮስ ይሄው አብረን ነው የምናገለግለው። የሚያምኑን የሚያከብሩን ከዲቤት በኋላ ደውለው አሌክስ ለምን እንዲህ ትሆናለህ የሚሉ ልጆች አሉ። ቤተሰብ አለኝ። እናንተ ማታቋቸው ኢትዮጵያ ውስጥ የሚያገለግሉ ሰዎች አየን እኮ ምን ሆነ ነው የሚለን አለ። የትልልቅ ሰዎች እኮ ናችሁ። ከዛ ስሜታዊ አትሁን። እናንተን ሲናገሯችሁ እንደምትናደዱ እኛም ትምህርታችን ላይ ለመሄድ እኮ ፈቃድ መጠየቅ የለብን። ቤት ከፍተህ አይ ይሄ ትምህርት ችግር አለው ብለህ አንዳንዱ ሩሙ እኮ ያወግዛል፣ ያባርራል፣ አይቀበልም፣ ያድማል፣ ምናምን ያደርጋል። እንዴት ይሆናል? ይህን ነው ብላችሁ። ለማንኛውም ጨርሻለሁ። ከዚህ በላይ እንግዲህ አና የምትናገሪው ነገር ካለ እሰየው፣ ከሌለ ነገ ይኸው ሙለት አለ። የፈለገውን ነገር እንዲያወራ ሰዓት አለው ያወራል። እኔም ደግሞ ማምነውን አወራለሁ። አለቅ። ይሄው ነው። ከዛ ደግሞ በሚቀጥሉት ጊዜ በዚህ ጉዳይ እያላችሁ ከፈለጋችሁ እናንተ ጋር ስመጣ ወይ እኔ ጋር ስትመጡ ጠይቁኛላችሁ። አለቀ። እኔ ጠላታችሁ አይደለሁም። እኔ የሆነ እናንተ ህይወት ውስጥ ገብቼ ቀንና ሌሊት ምናምን አይደለሁም። አንዳንዶቹ ቦልከውኛል። የተሳደቡ ሰዎችን ነው መቦልከው። ፐርፐዝሊ እኔም ቦልከውኛል። ምን አጥፍቼ አላቅም። ስለዚህ እንደዚህ ነው። አንዳንዶቹ ሳያውቁኝ እኮ ነው አውቀዋለሁ የሚሉ 20 ዓመት አውቀዋለሁ፣ 15 ዓመት አውቀዋለሁ። ዴቪ ይቅርታ። አሌክሶ ለዛ ነው ማወቅ የፈለግኩት። ለምሳሌ ኃይሉ ዮሐንስን በሙሉ የሚቀበለውን ትምህርት የምትቀበል ከሆነ እኔም ራሴ ዲቤት እጠራለሁ። ምክንያቱም ለዛ ነው ማወቅ የፈለግኩት። ምንድን ነው የምታምነው፣ ምንድን ነው የምትከተለው፣ ምንድን ነው እንትን የምትለው የሚለውን ልጠይቅህ በነጥብ የፈለግኩት ለዛ ነው። አላቅም ዛሬ ነው ራሱ የሰማሁት እንደዛ አይነት ወርድ ኦፍ ፌት እንደምታምንና እንደምትከተል እና ወርድ ኦፍ ፌት ትከተላለህ ሲባል ሴክቶች አሉት፣ የሚይዘው ማዕቀፍ ትምህርቶች አሉት፣ ኮር የሆነ ዶክትሪን ትምህርቶችን ይነካል እና ያንን ነጥብ በነጥብ ልጠይቅህ ብዬ ያልኩት ለዛ ነው እና አይ ዶንት ኖ ዲቤቱን የሙሌና ያንተን ይነካል አይነካም። ምክንያቱም ኮር የሆነ ትምህርቶችን ስለሚነካ እነዛን ታምናለህ፣ ያንን ትከተላለህ ወይ ትቀበለዋለህ የሚለውን ስጠይቅ ኦኬ ሙሉ በሙሉ የቱ ጋር እንዳለ ፖዚሽንህ የቱ ጋር እንዳለ ግልጽ ይሆንልኛል ማለት ነው እና ከተሻለ እሱም ብጠይቅ ግን የነገውን ዲቤት ይነካል
ካላችሁ አንተና ሙለታ ሆልድ ማድረግ እችላለሁ። ነገ ላይ የምታብራሩት ከሆነ ማለት ነው። ነገ ላይ ሁሉንም ፖዚሽኑን ኮር የሆኑ ዶክትሪኖችን የሚነካ ነው። ትሪኒቲን፣ ክርስቶሎጂን፣ አንትሮፖሎጂን፣ ነገረ ድነትን በሙሉ የሚነካ ነው ያ ትምህርትና እነዛን የምታብራሩትና እነሱን በደንብ ግልጽ የምታደርጉ ከሆነ ኦኬ። ግን ግልጽ የማይሆን ከሆነ በጠይቅና የትኛው ፖዚሽን ላይ እንዳለ ባቀው ለእኔ ደስ ይለኛል። እሺ ዴቭ ስለ ኃይሉ ዮሐንስ እኔ ነኝ ኃይሉ ዮሐንስ ላይ እንትን ያላችሁትን ብዬ ተቀበ ኃይሉ ዮሐንስ ባይዞ በጣም ቤተሰብ ነን። ከብዙ ትምህርቶቹ አንዳንዶቹን እቀበላለሁ፣ አንዳንዶቹን አልቀበልም። ለምሳሌ ያህል የሉትራንን አንዳንድ ትምህርት እቀበላለሁ፣ አንዳንድ ትምህርት አልቀበልም። የሪፎርምዱን አንዳንድ ትምህርት እቀበላለሁ፣ አንዳንድ ትምህርት አልቀበልም። በቃ አለቀ። በዚህ ልዩነት ከኃይልሻ ጋር ቤተሰብ ነን። አሁን ከነ ዴቭ ጋር ከሉትራን ጋር ከነይፋ ጋር ከነ ሙሌ ጋር ቤተሰብ ነኝ። በቃ አለቀ። አሁን የተሳሳተም ነገር ለምሳሌ የሆነ ትምህርት ከኃይሉ ከሰማው እኔም አለቀ። እኔ ሰው መንፈስ ነው ብዬ አላምንም። ዴቭ ኃይሉ ዮሐንስ ያምናል። ከእሱ ጋር እንነጋገራለን። አንዳንድ ትምህርቶች የሚላቸውን ትምህርቶች እቀበላለሁ፣ አንዳንዶቹን አልቀበልም። በቃ ይሁን ዴቭ። አሁን ሌሎቹ ጋር እንደማልቀበለው ማልቀበለው አለ፣ አንዳንዶቹ ጋር የምቀበለው አለ። ይሄ በእኛ ቤተሰብ መካከል አንዳንዶቹን የምቀበላቸው አለ ብለህ ስትለኝ የክርስቶስን የዘላለማዊ ልጅነት ትቀበላለህ ዴቪ? አሁን ሁሉንም ነገር እንደዚህ ቅድም እኮ እንዳልኩ ነው። አሁን ቀጥሎ ደግሞ ምን እናደርጋለን መሰለህ? አሁን ከኃይሉ ሳይድ ከሆነ ኃይሉ ባይዘው አሁን በልክለት ይመጣል። እሱን ራሱ መጠየቅ ትችላላችሁ። አሁን ራሱን ያንተ ነበር ማወቅ የፈለግኩት። ግን ነገ ከኃይሉ ጋር ለምን አታወሩ? ከኃይሉ ጋር ኃይሉ ዲቤት ጠርቻለሁ። ኖ ማውራት አይደለም የምፈልገው። እሱ ከእሱ ጋር ፎርማል የሆነ ዲቤት ነው የምፈልገው። ከኃይሉ ፎርማል የሆነ ዲቤት ላመቻችላችሁ። እሱን ዲቤቱን ፎርማል የሆነ ዲቤት በጣም በደስታ አመቻችላል። ይሄው ቃል ልግባልህ። እኔ ኃይሉ ዮሐንስን የምትፈልጉትን ርዕስ ላይ የሚያምነውን ነገር ለማውራት በጣም ፈቃደኛ ነው። ጥላቻ የሌለበት እኔ ለእግዚአብሔርም ለማንም የሆነ እንትን የማይል ሰው ማለት ነው። እናንተ እኔ ይኸው ዛሬ ማታ ደውዬ ካለ አሁን እንዲገባ ሁሉ አደርጋለሁ። በክርስቶስ የዘላለም ልጅነት ላይ የእኛም ልጅነት የአማኞች ልጅነት ከክርስቶስ ልጅነት ከአንድ አይነት ነው ብሎ ባለበት በክርስቶስ የዘላለም ልጅነት ላይ ኦፊሻል የሆነ ዲቤት አመቻችልኝ፣ አናግረው። ምክንያቱም ጠርቻለሁ፣ በጣም ፈልገዋለሁ። በደስታ ነው የምቀበለው፣ በደስታ ይኸውን ያለውልህ፣ ምንም ችግር የለም። በቃ ቀጥሎ እናንተ እንደዚህ የምትፈልጉትን ነገር ልጁ ችግር የለበትም። ቀንና ሌሊት ቤት ከፍቶ ዲቤት የሚፈልግ ሰው ነው። ችግር የለም። እሱን ኃላፊነት ወስዳለሁ። ግን ለምን ፎከስ እንዳረጋችሁ እንትና ላይ ማነው ስሙ ኃይልሻ ላይ ያረጋችሁትን ነገር እዛው ከእሱ ጋር የምትጨርስ ነው። እኔ ግን ይሄን ላብራራልህ። እኔ የኃይሉ ዮሐንስ ትምህርት ኃይሉ ዮሐንስ ጋር ብቻ እየቀረ ነበር የመሰለኝ ትምህርቱ ማለት ነው። ግን ኮኪን ከሰማዋት በኋላ ደንግጫለሁ። ኮኪ ጋር ይህን ትምህርት ትቀበላለች ብዬ አልጠበቅኩምም አላሰብኩም። ይሄ ማለት በጣም ብዙ ሰዎች ምን ችግር አለው? ምን ችግር አለው? መጠየቅ ምን መሰለህ፣ ኮኪን አይደለም ትምህርታችሁን ይሄ መለሰልኝ። እናንተ ትምህርታችሁን ቤት ከፍታችሁ ለብዙ ሰዎች ታስተምራላችሁ አይደል? እሺ ጨርሰው። አንድ ሰው ሉትራን በመሆኑ ደነገጥኩ ብልህ ምን ይሰማሃል አንተ? ይሄኛው ትምህርት ቆይ ችግር የለውም። በጤነኛ አይምሮ ነው የምልህ። ዴቭ የሆነ ሰው ሲያስተምር ሉትራን ሆነ ሲባል ደነገጥኩ ብልህ ምንድን ነው የሚሰማ? ትምህርት ነው። ሰው ፈቃድ አለው፣ ይለያል። አይምሮ ፈቀደች፣ ትምህርቱን ተቀበለች። ምን የኃይሉ ዮሐንስ ትምህርት ወደ ማንም ሰው እንዳይሰማ ነው ሙግታችሁ? እሱ እኮ የሚከተሉት ነፍ ቲቪ ላይ ያለ ምናምን። እናንተ ማድረግ ያለባችሁን ነገር ልንገራችሁ። እኛ በክርስቶስ ዘላለማዊ ልጅነት ላይ ሉትራን የሚያምነው ብላችሁ ይሄን ትምህርት በተቃራኒው የምታምኑ ሰዎች ኑና እንነጋገር እንጂ እንዴት ኮኪ ያመነች ብላችሁ በዚህ ደረጃ የምትደነግጡ ከሆነ አዝናለሁ። ሉትራንም እኮ ቤት እየከፈቱ ብዙ ሰዎች እያመኑ ነው ዛሬ ሉትራንን።
ይኸውልህ ጤናማ የሆነ አስተምሮና ሄረስ የሆነ አስተምሮ አንድ አይደለም። ቅድም ነግሬሃለሁ። ዴቭ የእናንተ ትምህርት ጤነኛ ነው? ቆይ ልጨርስልህ። ዴቭ ኧረ እግዚአብሔርን ፍሩ። የእኛ ትምህርት ጤነኛ አይደለም ብለህ ካልክ ዲቤት መግባት ይችላለን። አይደለም እንደሱ ነዋ። ለማን ነው ጤነኛ? አዳምጠኝ ፓስተር። ዴቪ አይ ቆይ በእናትህ ልጨርስልህ። ይችን ልጨርስልህ። ኧረ በእግዚአብሔር ይችን ልጨርስልህ። አስጨርሰኝ። ይችን አስጨርሰኝ። ልለምንህ። ምኑን ነው የምትለምነው? ምኑን መሰለህ አንተ የቆምክበት ልክ ነው፣ ለሌላው ሰው ግን ስህተት ነው አይደለ? አሁን የሉትራን ትምህርት ለሌላው ሰው ስህተት ነው አይደል? ይኸውልህ የእኛን ትምህርት በአባቶች አስደግፍልሃለሁ፣ በመጽሐፍ ቅዱስ አስደግፍልሃለሁ። ይሄኛውን ትምህርት ግን አባቶች ማስደገፍ አይችልም። እንደዚህ እሱ ይላል እኮ መረጃ አለው። እኔ ማምነው ትምህርት ትርጉም የሂብሩ የግሪክ ቃሎች የአባቶች ማምነው ማላምነው ይልሃል እኮ ይጠራልሃል። እዚህ በጣም ብዙ ጊዜ ሰማሁ። የግሪኩ ይምጣ የላቲኑ ይምጣ የዕብራይስጡ ይምጣ ችግር የለውም። እሱ አይደለም እኔ ግን የሚነካው ልንገርህ። ያ ትምህርቱ ትሪኒቲን ይነካል፣ ክርስቶሎጂን ይነካል፣ አንትሮፖሎጂን ይነካል፣ ነገረ ድነትን ይነካል። እነዚህ ኮር የሆኑ ዶክትሪኖችን የሚነካ ትምህርት ነው። ዴቭ እንግዲህ እንደስ እንዳላችሁ እንግዲህ በቃ የእሱን ታወሩታላችሁ። ይነካል ላይነካ የሚለውን እነሱ ሲመልሱ እንትን እናድርገውና ይሄ ነገር አይ ቲንክ እንትን የሚል አይደለም የሚቋጭ አይደለም። ግን ምንድነው መሰለ እኔ የምለው አሁን መጨረሻ ላይ የምለው ፓስተር ምንድን ነው አሁን ሁሉም ደስ እንዳለው የፈለገውን ይበልና ያኛውም ይህንን ይዞ ያኛውም ይህንን ይዞ ይቀጥላል የሚለው ነገር ትክክል አይደለም። አንደኛ ልክ አይደለም። እኔ እሱን እንደ ክርስቲያን አሁን እኛ እንደ ወንጌላውያን መሰረታዊያን የምንላቸው አስተምሮቶች አሉ፣ መሰረታዊያን ደግሞ ያልሆኑ አስተምሮቶች አሉ፣ የቪው ልዩነቶች አሉ። አሁን ለምሳሌ እኔ ሉተራን አይደለሁም እንደምታውቀው። ሉተራን የሚያምኑትን በሙሉ አምናለሁ ማለት አይደለም፣ የነሱ ትራዲሽን እንትን ስለማልከተል። ግን ደግሞ ሉተራን ደግሞ ሄረሲ ያስተምራሉ ብዬ አላምንም። እኔ በማልቀበለው ትምህርት ቢኖርም ያ ትምህርት ሄረሲ ነው ብዬ ግን አይደለም ማምነው። እነሱም እንደዛ ብለው አያምኑ። ያ ሲሆን የሃይማኖት ልዩነት ነው የሚኖረው ማለት ነው። በወንጌላውያን አማኞች ዘንድ መሰረታዊያን የሚባሉ የክርስትና አስተምሮቶች አሉ። እነዛ መሰረታዊያን የሚባሉት የክርስትና አስተምሮቶች ላይ ስምምነት አለ። ኦኬ ነገሮች የሚብራሩት ከዛ ተነስተው ነው። መሰረታዊያን ባልሆኑ ጉዳዮች ግን የቪው ልዩነቶች አሉ አይደለም። ወንጌላውያን ሰርክል በሌሎቹም ቤተ እምነቶች ቢኬድ የቪው ልዩነቶች አሉ። በተለያዩ ቤተ እምነቶች ሲኬድ ማለት ነው። አንድ ወጥ እንኳን የሆነ ማዕከላዊነት ያለበት ቤተ እምነቶችን እንኳን ብትሄድ እዛው ቤተክርስቲያን ውስጥ የቪው ልዩነቶች አሉ። እዚህ ቲክቶክ ላይ እንደምታየው ነው። ሊቃውንቶች በተለያየ ጉዳይ ላይ ከኛ ቤተ እምነት ውጭ ያሉ ሰዎች በየጊዜው ይነሳና መረታታት ሳይችሉ ይቀራሉ። ሊቃውንት ጋር እንሂድ ይባላል። ሊቃውንቱም ልዩነት አለ እዚህ ጋር፣ ስለዚህ የሀሳብ ይዘጋ ይላሉ። የቪው ልዩነት አለ ሁሉም ቤት ማለት ነው፣ በሁሉም ሃይማኖት። ያኛው ነገር ግን መሰረታዊያን አይደለም ብለው ያምናሉ። አሁን ስለነሱ እንትን አለ መሰረታዊ ነው አይደለም ሌላ እንትን ነው። አሁን ወንጌላውያን ስትመጣ እንደዛ ነው። መሰረታዊያን በምንላቸው ነገሮች ላይ የክርስትና መሰረታዊ የምንላቸው ነገሮች ላይ ቤተክርስቲያን ወጥ የሆነ አቋም ነው ያላት፣ አንድ አይነት አቋም ነው ያላት። እዛ ነገር ላይ መስማማት አማራጭ ያለው ነገር አይደለም። እዛ ነገሮች ላይ ማንስማማ ከሆነ ነገርየው የሃይማኖት ነው የሚሆነው ማለት ነው። የሃይማኖት ልዩነት ነው የሚሆነው ማለት ነው። አንዳንድ ጊዜ ትምህርቱን የሆነ ትምህርት እንይዛለን፣ እኛ ያንን ትምህርት እናስተምራለን። ያ ትምህርት ምናልባት ትክክል ካልሆነ በቤተክርስቲያን በተለይ በቤተክርስቲያን አስተምሮ ተመዝኖ በቤተክርስቲያን ኢኔሴንስ እኛ ታውቃላችሁ፣ መጽሐፍ ቤተክርስቲያን ስንል መጽሐፍ ቅዱስ ማለታችን ነው። እኛ ሌሎቹ ሲሉና እኛ ስንል አውዱ ይለያያል። ቤተክርስቲያን አስተምሮ ስንል እኛ ቤተክርስቲያን መጽሐፍ ቅዱስን ቤዝ አርጋ ነው ትምህርቷን የምትቀበለው። ዶክትሪናችንም በመጽሐፍ ቅዱስ የተሰራ እንደሆነ ይታወቃል እንጂ ከመጽሐፍ ቅዱስ የተለየ ቤተክርስቲያን የምንለው ወይም ቤተክርስቲያንን የመጽሐፍ ቅዱስ የበላይ አድርገን አይደለም። እኛ መጽሐፍ ቅዱስን የበላይ ጠባቂ፣ ቤተክርስቲያንም መሰረቷ ቃሉ ነው። ከቃሉ ዞር ካለች ቤተክርስቲያን በቃሉ ትክክል ትገባለች ማለት ነው፣ ተመልሳ ማለት ነው፣ ፊልተር ተደርጋ። እንደዛ ብለን ነው ምና ቤተክርስቲያንንም ጠባቂ የእግዚአብሔር ቃል ነው ብለን ነው ምናምነው። ቤተክርስቲያን ስንል አውዱ ያ ነው። እንደዛ አይነት ነገሮች ካሉ ይስተካከላሉ። ለዛ ያም ነው
እንትኑ ማለት ነው እንጂ አሁን እኔም ብያለው እንደዛ እሱ ትክክል አይደለም። አሁን አንዳንድ ነገሮች እኔም ብዬ ልጨርስ። አሁን ለምሳሌ እኔ ፐርሰናሊ ከኔ ጋር በተመለከተ ፓስተር አሁን አንድ ረጅም ክርክር አለ ቲክቶክ ላይ የምታውቅ ከሆነ ማለት ነው። አሁን እኔ ስላሴ አስተምሮ ላይ በተለይ የስላሴ ፍቃድን በተመለከተ ሳብራራ ፍቃድን ማብራራ አለ፣ እንደ ቤተክርስቲያን ማብራራበት አለ። እንደገና ደግሞ በራሴ ደግሞ ያ የቤተክርስቲያንን ትምህርት በራሴ ማብራራባቸው መንገዶች አሉ፣ የምጠቀማቸው ስቴትመንቶች አሉ። አሁን ያ ስቴትመንት ትክክል አይደለም የሚል ብዙ ጊዜ አርጊመንት ከሰዎች ጋር እናደርጋለን። ይህ መጠቀም ትክክል አይደለም ኤፍሬም የሚሉ ሰዎች አሉ። እምለውን ብለው ማለት ነው ሳይዋሹ እኔ እምለውን ብለው እንደዛ የሚዋሹ አሉ። እነሱን ሳይሆን አሁን በትክክል ምለውን እያሉ ትክክል አይደለም የሚሉ ሰዎች አሉ። ኦኬ ሶ ለምሳሌ የተለየ የሚል ስቴትመንት ትጠቀማለህ። ከዛ የተለየ ከተጠቀምክ በኋላ ያልተለያየ የሚባል ነገር መጠቀም አትችልም የሚሉ ሰዎች አሉ። ሶ እኔ ደግሞ አይ የተለየ ምለው እኮ በዚህ መንገድ ነው፣ አይ እንደሱም ቢሆን እሱም በተለየ መንገድ ተብሎ አይገለጥም የሚሉ ሰዎች አሉ። በመሰረታዊነት ደግሞ እንደገና ፕሮፐርቲ ኦፍ ኢሰንስ ነው ወይስ ፕሮፐርቲ ኦፍ ፐርሰን ነው የሚለው ነገር ራሱ አይ በቀደሞቹ ቤተክርስቲያን ፕሮፐርቲ ኦፍ ኢሰንስ ነው የሚል አይነት አንደርስታንዲንግ ነው ያላቸው ኤርሊ ቸርች ፋዘርስ በተለይ። ፕሮፐርቲ ኦፍ ፐርሰን ነው ካልን ስላሴ ላይ ችግር ላይ ኖረው ይችላል። ስላሴ አካል ላይ ግን ደግሞ ወይን ካምቱ ክርስቶሎጂ ላይ ችግር ይፈጥራል እንደዛ የሚል ደግሞ አመለካከት ያላቸው ሰዎች አሉ። ገሷት እኔ ከዚህ በፊትም ስል እንደዛ አይነት ጥያቄ ሲነሳ እኔ መጀመሪያ ያደረኩት ኦኬ በዚህ ጉዳይ ላይ እኔ ይሄንን ታብራራ የተሳሳትኩት ነገር ካለ ስለዚህ የተሻለ ሰው ይምጣና ይሄን ነገር ያድርም፣ ትክክል አይደለም ከተባለ እኔ ትምህርቴን አድርማለሁ፣ አስተካክላለሁ አልኩ። ዶክተር ተስፋዬ ሮበሌ ተጠርቶ የመጣ የነበረው የዛኔ ለዛ ነው ይሄንን ነገር ለማድረም ማለት ነው። ኦኬ መጥተው ዶክተር ተስፋዬ ሮበሌ አይ ይሄ ነገር እንደዚህ የሚያምኑ አሉ ከስኮላሮች ይሄም ነው የሚታመነው ብለው ብዙ ጊዜ ያው ዶክተር ተስፋዬ ሮበሌ ያሉ አይነት ስኮላሮች ሀሳብን ሲገልጡ ቪዎችን ነው የሚያሳዩት። እንደዚህ ያለ በቤተክርስቲያን ውስጥ ብለው ነው እንደዛ የሚያስቀምጡት። ገስዋት እኔ አሁን ራሱ ናውዴስ ማለት ነው አሁን ከዛሬ የዛሬ 2 ሳምንት ምናምን እኔ ስላሴ ላይ ፍቃድን በተመለከተ ማስተምረውን ትምህርት ወደ 21 ማለት ነው 21 ስቴትመንቶችን ሰርቼ እኔ ራሴ ማለት ኤቭሪ እንትኖችን እሱን ሳስተምር የምገልጥባቸውን ሀሳቦች ማለት ነው ሀሳቦችን አብራርቼ ስቴትመንቶችን ጭምር ሃይላይት እያደረኩኝ ወደ 16 የሚሆኑ ሰዎች ልክ ያለው 16 የሚሆኑ አስተማሪዎች ጋር ማለት ነው which is ስነ መለኮት አስተማሪዎች አንዳንዶቹ የሚታወቁ አንዳንዶቹ በኮሌጅ ውስጥ ብዙ እንትን ያልሆኑ ሰዎች ማለት ነው። አሁን ለነሱ ልክ ያላቸዋለሁ ምንድነው እንደዚህ ነው እኔ እንደዚህ ብዬ ነው ማስተምረው እንደዚህ ነው ብዬ ነው ማምነው ትክክል ያልሆንኩት የተሳሳትኩት ነገር አለ ወይ እዚህ ጋር ብዬ ልኬላቸዋለሁ። እየጠበቅኩ ነው 1 3 4 ነው እስካሁን ሪስፖንድ ያገኘሁት የሁሉንም እየጠበቅኩ ነው። አይ ተሳስተሃል ከዚህ አንጻር ብለው ማስረጃ አድርገው የሚያቀርቡ ከሆነ እኔ ነገ ወጥቼ ትክክል አይደለሁም ይሄንን የገለጥኩበት መንገድ ትክክል አይደለም ይቅርታ ብዬ ትምህርቴን አርማለሁ አስተካክላለሁ እንጂ እኔ ተናገርኩ ብዬ ገና ለገና የኔ እንትን ነው ብዬ which is የኔን ኢጎ ማሳጅ ለማድረግ ብዬ የቤተክርስቲያንን ትምህርት እኔ እንትን ማድረግ አልፈልግም። ሰዎች የሚሳሳቱ እንኳን ቢሆን ትክክል ሆኜ እንኳን አረፍተ ነገር የሚያሳስት እንኳን ከሆነ ወይም ሰዎችን ግራ የሚያጋባ ከሆነ አድርማለሁ። ለምን አላድርም? ኤፍሬም ማን ነው አፍተር ኦል እንዴ? ሐዋርያው ቅዱስ ጳውሎስ እኮ ትምህርቴን እኮ አያስገመግም ነበር እኮ። ሐዋርያው ቅዱስ ጳውሎስ ትምህርቱን ሄዶ ለነ ጴጥሮስ በከንቱ ሮጬ እንዳይሆን ብሎ ማለት ነው በከንቱ ተሳስቼ እንዳይሆን ብሎ ትምህርቱን ያስገመግም ነበር ለቀደሙት ሐዋርያት ማለት ነው ሄዶ። ካዲያ ኤፍሬምማ በቀን 60 ጊዜ ነው ማስገምገም ያለበት ትምህርቱ። ተሳስቼ ከሆነ ተሳስቻለሁ ብዬ መጥቼ አስተካክላለሁ። ከዛ በኋላ ትክክል የሆነው ነገር ይቀጥላል ማለት ነው። እና እንደሱ ነው የሚሆነው ጤናማ አድርጎም እንትን ለማለት ማለት ነው። ቢያንስ የመጣው ትምህርት እኛ ጋር ተንከባለው የመጣው ትምህርት እኛ ጋር ሲመጣ ቢያንስ እንደነበረው እንደተቀበልነው መሄድ አለበት ብዬ አምናለሁ። እንደተቀበለው መሄድ እና በዛ መንፈስ እንትን ማለት ጥሩ ነው። በዚህ ነገሮችን በዚህ እንትን መረዳት ጥሩ ነው። ለመስተካከል የተበላሸ
ነገር ካለ ለማረም እንደዛ ለማድረግ ራስን ክፍት ማድረግ ጥሩ ነው። እንደዛ ብዬ ነው የማምነው። እሺ ፓስተር ኤቫ በማን ነው የምናስገመግመው? አሁን እኮ እያወራ በማን ነው የምናስገመግመው? ቀጥሎ ሁለት ጥያቄ የምንሆን ታውቃለህ? በማን ነው የምናስገመግመው? ትምህርቶች በማን ነው ጥሩ ነው። አሁን እኔ በማን ነው የምናስገመግመው ያልከው፣ እኔ ለምሳሌ እንዳልኩ ኮፒ አድርጌ የላኩላቸው ሰዎች በጣም ከጥቂቶቹ በስተቀር ፒኤችዲ ድረስ ያላቸው ናቸው በስነ መለኮት ማለት ነው። በጣም ከኔ በብዙ እውቀት የሚበልጡ አገልግሎትም በጣም ብዙ ርቀት ያሉ ሰዎች ናቸው ማስገመግመው ማለት ነው። እኔ ራሴን የማስበው ኤፍሬም ባለጊዜ ብዬ ሳስብ የሆነች እዛች ትልቋ ፍሬም ላይ ሁሌ እንደምለው ጥግ ላይ የሚንፈራፈር የሆነች ትንሽ ትል አድርጌ ነው ራሴን የማስበው እንጂ ምንም እንትን እንዳለኝ አላስብም። የምናስገመግመው በጣም ብዙ ሰዎች አሉ። እንኳን አይደለም ሩቅ እኮ እዚሁ ቲክቶክ ላይ አሉ። በጣም ሊያርሙ ሊያስተካክሉ የሚችሉ ብዙ ሰዎች አሉ። ሌላ ጥያቄ ምን መሰለ፣ አንተ ትምህርቶችን የምታስገመግመው በአንተ ሳይድ ባለው ነው ወይስ የአንተን ትምህርት ፔንቴኮስታልም ማለት ነው በሪፎርምዶቹ ሳይድ ታስገመግመዋለህ ትምህርቶችን? እሺ አይ ቅድም ስናገር ነው አይደለም። ለማን ነው ሪፎርምዶቹ? ቆይ ሪፎርምዶቹ እኮ እኔ እኮ እሱን ነው የምልህ። ለምሳሌ በሪፎርምዶቹ ታስገመግማለሁ አልክ። ሁሉ መልስልህ። አሁን ሪፎርምድ ወይም ሉተራን ምናምን ማያደርገን እንደዛ ማንልባቸው ትምህርቶች አሉ። ለምሳሌ ስላሴን በተመለከተ እኔ አሁን ስለ ስላሴ ነው ስፔሲፊክ አድርጌ የማወራው። ስላሴን በተመለከተ ያለን አስተምሮ ወጥ ነው አይደለም? ከወንጌላውያን ጋር ከሌሎቹ አብያተ ክርስቲያናት ጋር በደህንነት ጉዳይ ላይ አሁን ተወሽ፣ ስላሴን ተቀበልኩ። በደህንነት ጉዳይ ላይ የሪፎርምዶችን ትምህርት ትቀበላለህ? አልቀበልም። በቃ ታዲያ ወደ ማን ነው የምናስገመግመው? እሱን ነው ምልኮ እሱንም ልመልስልህ። ኧረ በእግዚአብሔር ለምን መሰለህ እኔ ይመቸኛል፣ ይመቸኛል። እሱንም ልመልስልህ። አሁንም ለምሳሌ ነገረ ድነትን በተመለከተ አልክ። ነገረ ድነትን በተመለከተ መሰረታዊ የነገረ ድነት ትምህርታችን አንድ ቢሆንም ነገር ግን ደግሞ እዛው መሰረታዊ የድነት ትምህርታችን ሆኖ የተለያዩ ትራዲሽኖች አሉ። ያንን ነገር ኤክስፕሌን የምናደርግባቸው መንገዶች ፔንቴኮስታል ሆኖ ከኔ የተሻሉ የሉም እንዴ? ሚሊየንስ እኮ አሉ ፔንቴኮስታልስ ቢሆኑ። አሁን እኔ ፔንቴኮስታል ትምህርት እኮ አንዳንድ ትምህርት እኔ በአቦ ሰጥ እኮ አይደለም ሳስተምር የማስተምረው ጥያቄ የምጠይቃቸው ሰዎች አሉ። በነገራችን ላይ ለማስተምረው ትምህርት ከማስተማሪ በፊት ጥያቄ የምጠይቃቸው ሰዎች አሉ። በቋሚነት የምጠይቃቸው ሰዎች ማለት ነው። በቅርብ ሆነው የሚያግዙኝ የስነ መለኮት አስተማሪዎች አሉ። እነሱን ደውዬ እጠይቃለሁ፣ ማስታወሻ ይዛለሁ። እንደዛ በራሳችን ትራዲሽን እኮ አሉ እንደዛ የሚያደርጉ ሰዎች። በራሱ አሁን እነ ዴቭ ጋር ሉተራን ሆኖ በሉተራን ያሉ የሉተራንን ስነ መለኮት እስከ መጨረሻው ድረስ ያጠኑ ሰዎች አሉ። ቅድም እንዳልኩት ማለት ነው ፒኤችዲ ድረስ ያጠኑ በጣም ረጅም ዓመት 20 ዓመት 30 ዓመት በትምህርት ቤት ያሳለፉ ሰዎች አሉ። እነዛ ሰዎች ጥያቄዎች ከኛ የተሻለ ኦብቪየስ ነው፣ ምንም ጥያቄ የለውም። ከኛ በብዙ የተሻለ መልስ ይኖራቸዋል ለነዛ ጉዳዮች ማለት ነው። ጠቅላላ በሆነ ጉዳይ ላይ ግን አለ። አሁን ለምሳሌ እንዳልኩ ሉተራን ሪፎርምድ ምናምን ማንልባቸው ነገሮች አሉ። ለምሳሌ ስላሴን በተመለከተ ክርስቶሎጂን፣ እንደነዚህ አይነት ነገሮችን በተመለከተ አንድ አይነት ወጥ የሆነ አስተምሮት ነው ያለው። ዲፔንስ እንትኑ ቢለያይም ማለት ነው። ግን ደግሞ በራስህም ራሱ ትራዲሽን ቢሆን የተሻሉ ሰዎች አሉ። እንደዛ ነው ብዬ ማምነው እኔ ማለት ነው። አስተርዬ መሰለ የኔ የምለው ሪፎርምዶችን እንደ ሪፎርምድ ተቀብለ፣ ፔንቴኮስታልን እንደ ፔንቴኮስታል ተቀብለ፣ ሉትራኖችን እንደ ሉትራን ተቀብለ አንድ በሚያደርግ በሚባለው ነገር ውስጥ ከዛ በምትለያየው ጉዳይ ላይ ተለያይተ ተከባብረህ ነው ያለው ብዬ ተከባብረን ያለ ነው በሚለው አውድ ውስጥ ነው ማወራ። እነ ኃይሉ ዮሐንስ መነሻ ሀሳባችን ስለሆኑ እነሱም የራሳቸውን ትምህርት ይዘው ሲመጡ ከሙለታ ጋር እኮ እኔ ፈቃደኛ ሲሆን፣ ሁለተኛ ደግሞ በዚህ በነገረ ድህነት ላይ እንነጋገር ከተባልን ተከባብረን ሀሳብ ያወራል ብዬ የማምን ሰው ስለሆንኩኝ ያወራል። ያ ማለት ግን ይሄ እንደ እንትን አይደለም ሀሳቤ ብዬ ስለማምን ነው። አሁን ችግሩ ምንድን ነው? ለእኔና መሰሎቼ ሌሎችንም ለምሳሌ ሌሎችም ስለ ፕሮስፔሪቲ የሚያምኑ ስለ ሰው መንፈስ ነው የሚያምኑ ስለ ምናምን የሚያምኑ ሰዎችን
ኮርነር ላይ አይደለም የምናስገባው። እንደ አንድ የራሳቸው የሆነ ትራዲሽን ነው። ቀጥሎስ እንነጋገራለን ብለን በምናምነው ጉዳይ ላይ የእነሱንም ሀሳብ አክብረን በጣም ብዙ ሰው ነው ባይዘው የሚከተላቸው። እነሱም የራሳቸው ስኮላር አለን ይላሉ። የራሳቸው መጽሐፍ ቅዱስን የሚያምኑበት መሰረታዊ ነገር አለ። በዚህ መንገድ ካልሆነ ግን እኛ ጋር መጥተህ የእኛ ልክ ነው ልክ አይደለም ሲባል እንትኑ ቀመሩ ራሱ ይጠፋል። ይሄ እኛ ያለንበት አውድ ራሱ አንድ ነን የሚባለውንም እኔ አልቀበልም። ያው እንደምታውቁት ነው የማልቀበልበት ምክንያት ተለያይቷል። እዚያውን ቁጭ ያልን ሰዎች ልዩነት እንዳለን አውቀን ግን ለመነጋገር ጥሩ ልብ ስላለን ነው። ስለዚህ ለምንድን ነው ለነ ኃይሉ ለነ እንትና ለነ ምናምን ሲሆን እኔ እኮ ነቢያት አሉ ሐዋርያት አሉ ስል ከነ ድካማቸው ቀጥሎስ እውነትንም ተቀብዬ ነው። ስህተታቸውን ሳወራ ትክክል የሆነ ነገር የለም በኔ አንገል ነው። ስለዚህ እንደሱ እያልን ካልመጣን እኛ የመጨረሻዎቹ ሆነን እነሱ ደግሞ ምናምን አይሆንም። እኛው ላይ አፕላይ ሲደረግ ፓስተርዬ አሁን የእነሱን ስህተት ስለተቀበልኩ የኔን ስህተት ይቀበሉ ነው ወይስ ምንድን? አላልኩኝም። ታዲያ እንደሱ ካልሆነ ስህተት ነው። የማንም ይሁን ኤፍሬም ላይ ስህተት ካየ ኤፍሬም ስህተት ነው፣ መቀጥቀጥ አለበት። ኤፍሬም ማን ነውና ስህተት ካለ ኤፍሬም ተሳስተሃል ተብሎ መታረም አለበት። ኤፍሬም ስህተት ነው ያለ ሰውም ሁሉ ኤፍሬምን መሞገት ኃላፊነትም አለበት፣ መብት ብቻ ሳይሆን ማለት ነው። ሰንባዴ አንተም እንደዛ ማድረግ አለበት። ስህተት ነው የምትለውን ነገር መሞገት አለበት። አንተ ላይ ደግሞ ስህተት ነው ብለው የሚያስብ ሰውም ካለ ያንን ነገር ስህተት ነው ብሎ አንተን መሞገት አለበት። ይሄ ነው ከገጠመኝ ኤክስፒሪየንስ ልንገርህ። ከገጠመኝ ከሪፎርምዶቹ ጋር አወራው። ያው ከገጠመኝ እዚህ ቤት ውስጥ ብዙ ጊዜ ምን አሉ መሰለ፣ እግዚአብሔር ለሰዎች ሁሉ የመዳንን ነገር የሰራበትን ግን በለው የተነጠለ ነገር ግለሰቦችን ሲሉ እኛ ምናምነውስ ብዬ ጠየቅኳቸው። ኖ ኖ ኖ ኖ ኖ ምንም ቢብሊካል ግራውንድ የላችሁም አሉኝ ማለት ነው። እኔ ደግሞ ምን አልኩኝ? እዚሁ ቤት ውስጥ ከ10 ሰው ከ20 ሰው በላይ ነው ያወራሁት እዚሁ ቤት ውስጥ ማለት ነው። እኛ ደግሞ ምን አለን? ኖ ኖ ኖ ኖ ኖ እናንተ የምትሉት ወይ መጽሐፍ ቅዱሳዊም አይደለም፣ የእግዚአብሔርን ባህሪ ማንነት ያበላሻል። ስለዚህ እናንተ ልክ አይደላችሁም። ከዛ ምን ሆንን መሰለ? የተለየ ግን ያልተለያየ ነገር አመጣን። የተለየው ምንድን ነው? ትምህርት ነው። ያልተለያየው ምንድን ነው? ነገረ ድህነት ላይ ነገረ ድህነት ላይ ስንመጣ እኛ ደህንነት አይወሰድም ብለን ስናምን፣ ሌላኛው ደግሞ ከኛው ሳይድ ያለው ይወሰዳል አለ። የተለየ ነው ግን ያልተለያየ ግን የተለያየ ሆነ። በምን ታስረዋለ ማሰሪያው? ስለዚህ የሚሆነው አሁንም ተጨባብጠን ተከባብረን ነው እንዴ? እንዲህ ነው የምታምኑት? ላቅና ብለ ቤት ከፍተ ሰው ቤት ገብተ ታስተምራለ፣ ከስኮላር ከአባቶች ከታሪክ ብለ እንጂ አንተ አጋንንት አንተ ምናምን አያዋጣም ባይነኝ። ሄጀበታለሁ ርቀቱ አያዋጣም። ለእኛ ትራዲሽን አለ። አጋንንት ከሆነ ሙልጭ አርገ ነው እንጂ ያጋንንት ነው ማለት። ኤፍሬም ያጋንንት ትምህርት ሲያስተምርማ ያጋንንትን ሂድ ዘርበል ኤፍሬም አንተ አጋንንት ነው መባል ያለበት። ቪው ነው ተባለ። ልክ ጴጥሮ አይደለም። ቪው ኖ ቪው የሚባለው ነገር ሌትላ ነው። ይሄ እኮ ቪው እኮ የሚባል እንዴ ሰው መንፈስ ነው እኮ ቪው አይደለም። በወንጌል ዴቫለኝ እኮ ዴቫለኝ ዴቭ ሉትራን ቪዎችን እንቀበላለን በወንጌል። አሌክሶ እዚሁ እያለ ቪው ነው አትሉም እንዴ? አሌክሶ ቆይ የምን ቪው ነው? ቴዎሎጂካል ትሬዥ ይባላል። ቴዎሎጂካል ትሬዥ ፕራይመሪ ዶክትሪን፣ ሰከንደሪ ዶክትሪን ብለን የምናስቀምጣቸው አለ። ፕራይመሪ ዶክትሪን ላይ ፕሮቴስታንቱ በሙሉ ተመሳሳይ ነው፣ አንድ አይነት አቋም አለው በትሪኒቲ በክርስቶሎጂ እና በሶላዎቹ ላይ ማለት ነው። እነዚህ ፕራይመሪ ዶክትሪን ይባላል። ሰከንደሪ ዶክትሪን የሚባለው የሳክራመንቶችን ኦርዲኔሽን፣ እነዚህን የመሳሰሉትን ያጠቃለለ ነው። እዛ ላይ ልዩነት አለ። ሰከንደሪ ዶክትሪን ላይ ልዩነት አለ። ሉትራን የሚረዳበትና ሳክራመንት ሌላው ሪፎርምድ የሚረዳበት ፔንቴኮስት የሚረዳበት አረዳዱ የተለያየ ነው። እዛ ጋር ፕራይመሪ ዶክትሪን ላይ ግን የቴዎሎጂካል ትሬሽ ላይ ሁሉም ፕሮቴስታንቱ በሙሉ ተመሳሳይ የሆነ ሀሳብና አቋም አለን ነው። ነገር ግን ይሄኛው አሁን ይሄ ሰከንደሪ ዶክትሪን ላይ ራሱ ሄሬሲ አይደለም። ገብቷል። አሁን ሌላኛው ሳክራመንትን በሌላ መንገድ እንትን ቢል ሪፎርምድ በሌላ መንገድ ሉትራን እንደማይረዳው ባይረዳ ሄሬሲ ነው ብለን አንፈርድም። ጴንጤቆስጣሎች በሌላ መንገድ ቢረዱት ሳክራመንትን ሄሬሲ ናቸው ብለን አይደለም የምንፈርደው። ገብቷል። ያ ነው እንደዛ ብለን ልዩነቱ ያለው እንጂ ይሄኛውን የክርስቶስ የዘላለም ልጅነትን መካድ ቪው ሊሆን አይችልም። ሄረሲ ነው። የኛ ልጅነትና የክርስቶስ ልጅነት አንድ አይነት ነው ማለት ይሄ ቪው ሊሆን አይችልም። ሄረሲ ነው። ሄረሲንና ይሄ ቪውን መለየት መቻል አለብን ማለት ነው። እና ቪው ሁሉ ሄረሲ አይደለም። እንደገና ደግሞ ምንድን ነው
ሄሬሲውን ከኮር ዶክትሪን ወይም ደግሞ ከቪው ለይተን ማየት መቻል አለብን እንጂ ቪው ሁሉንም ቪውማ ካደረግን ኧረ ይሄማ የተደበላለቀ ወንጌል ነው የሚሆነው። የተደበላለቀ ወንጌል መለየት መቻል አለብን። ፓስተር አሌክስ እዚሁ ላይ ቅድም አክቹሊ ይሄ በወንጌል አማኞች ሰርክል ውስጥ ያለውን ትራዲሽን ማንም ሰው የአጋንንት የማለት አውቶሪቲ የለውም፣ ስልጣን የለው። ሉትራንን ማንም ያጋንንት ማለት የሚችል ሰው አይኖርም። ጴንጤቆስጤን ማንም ያጋንንት ማለት የሚችል ሰው አይኖርም። በተመሳሳይ ሪፎርምድም እንደዛ ማለት እንትን ያለው የለም። ስለዚህ ፐርሰናሊ ዝም ብሎ የሆነ ሰው ተነስቶ የሆነ ነገር ሊል ይችላል። የግሉ ሳቤ ነው እሱ። ከዛ ውጭ ግን በቸርች ደረጃ ግን ቅድም ባለው ዴቭ ባለው መሰረት በቴዎሎጂካል ትሬጅ በዛ ነው እንትን የምናደርገው። ስለዚህ እንደዚህ አይነት ዲፈረንሶች አሉን ምናምን የሚለውን ነገር እንትን ታደርጋለህ። ከዛ ውጭ ግን የሆነ ሰው ብድግ ብሎ ይሄ ነው አናቴማ ነው ምናምን ቢል አለ በምን ስልጣን ብዬ ነው የምጠይቀው። በምን ስልጣን ነው የምትለው ብዬ ጠይቀዋለሁ ማለት ነው። ስለዚህ ማንም ሰው ተነስቶ የሆነን ትራዲሽንን የሆነን ዲኖሚኔሽን ትራዲሽንን አጋንንታዊ ነው ማለት አይችልም። አልቀበልም ማለት ይችላል። አይስማማኝም ማለት ይችላል። አፍተሮል ስላልተቀበለም ነው አብረንም የሌለ ነው ማለት በዲኖሚኔሽን ደረጃ ማለት ነው እንጂ እሱ እኔ የምቀበለውን ቢቀበል እኔ ቸርች ላይ ነበር የሚሆነው። ስለዚህ ይሄንን በዛ ደረጃ ከተያዘ በኋላ ቸርቾች አይሉም። ለምሳሌ ቃለ ሕይወት ሙሉ ወንጌልን አትልም፣ ሙሉ ወንጌል መካኒሳ አትልም፣ መሰረተ ክርስቶስ ሕይወት እንደዛ የሚባል ነገር የለም ማለት ነው። እንደዛ ካለ ነው ትልቁ ነገር። እንደዛ የሚባል ነገር የለም። ስለዚህ ፐርሰናሊ ሰዎች ግን ተነስተው ይሄኛው ትምህርት እንደዚህ ነው የሚል ፍረጃ ሊሰጡ ይችሉ ይሆናል። አንዳንዱ ትምህርቱን አንደርስታንድ ካለማድረግም ሰው እንደዛ ሊል ይችላል። እየተባለ ያለውን ነገር ምን እየተባለ እንዳለ ማለት ባለመረዳት የሉትራንም ይሁን የጴንጤቆስጤም ይሁን የሪፎርምድም አንዳንድ ጊዜ አሁን የጴንጤቆስጤን ከነዚህ ከምንድነው የሚባለው ከነዚህ ናር ጋራ ምናምን ወይም ደግሞ ኒዮ ፔንቴኮስታሊዝም ጋራ ይሄ ክላሲካሉ ከዛ ጋራ የማቀላቀል ነገርም አለ። ስለዚህ ግልጽ በሆነ መንገድ አሌክስ አሁን እየተወራ ያለው ከዲኖሚኔሽን ከኢቫንጀሊካል ሰርክል ውጪ ያለውን ነው። በጋራ ሰው ሁሉ ይሄ ትክክል አይደለም ያ ትክክል አይደለም የሚለው ነገር እኔ አሁን ምንም ነገር ማላነሳው ነገ ስለምንወያይ ውይይቱ ላይ የምናነሳው ነገር ስላለ በሚል ነው። ከዛ ውጭ ባለ ግን ከወንጌል አማኝ ውጭ ያለውን ነገር በሙሉ ወንጌል አማኝ አብያተ ክርስቲያናት ወንጌል አማኞች የማይቀበሉት ይሄ ነገር አንቀበለውም። የማይቀበሉበት ምክንያት በምን መንገድ ነው ምንድነው ለዛ ትምህርት ሲያላቸው ምልከታ የሚለው ነገር ላይ እዛ ላይ ሐሳብ አንድ ላይ ሆነህ ግን አብረህ እያለህ ወንጌላዊ አማኞች ነን እየተባባለ ግን የሆነ ግለሰብ መጥቶ ስሜቱን ይሄ እንደዚህ ነው ሊል ይችላል። በቃ እሱ የመሰለው ነው። በዛ መንገድ ባይለው ጥሩ ነው ካለው ግን የግሉ ነው። በቃ የግሉ ብቻ ነው የሚሆነው። በቃ የራሱ ብቻ ነው የሚሆነው። ስለዚህ እሱና እሱ ጋራ ወይም ደግሞ እሱን የሚሰሙ የተወሰኑ ሰዎች ሊኖሩ ይችላሉ። እዛ ነው የሚቀረው እንጂ የትም ሊሄድ አይችልም። ስለዚህ በዛ መንገድ ነው የሚታየው ልፈልግ ነው። ስለዚህ አንድ አይደለንም የምትለዋ ደጋግመህ የምትላት አሌክስ አርን ነው እኔ እሷ ጥሩ እንትን አትመስለኝም። አንድ አይደለንም ስትል ኦልሬዲ ከምን ሞቲቭ እያልክ እንደሆነ ለመረዳት ሞክሬያለሁ። ግን በዛ በቃ አንድ አይደለንም ማለት አንድ ነን እኮ አሁን አንድ ነን የምንለው አንድ ስለሆነ ነው። አንድ ያልሆንበት ነገር አለ። አንድ ያልሆንበት ነገር አለ። አንድ ያልሆንበት ነገር አለ። እኛ ሽምጥጥ አድርገን ሉትራን የሚቀበሉትን ትምህርት በሙሉ እና ሪፎርምድ አንድ ነው ብዬ ዝም በምንድን ነው የሚባለው በደመ ነፍስ አልናገርም። የታወቀ ነው። ይሄ ማንንም አናሞኝም። መሰረታዊ ትምህርት ላይ ግን የተለያየንን ብሎ ያማ ከተባለ የሃይማኖት ልዩነት ነው የሚኖረው ነው። ያማ ከተባለ አናሴማ ነው ማለት በቃ መወጋገዝ ነው የሚሆነው ነው። ስለዚህ ያ በዛ መንገድ እዩት። ስለዚህ አንድነን እኔ አንድነን አንድ አይደለንም ማለቱ አይ ዶንት ኖ እንግዲህ ከምን አንፃር ያ ሌሎቹን እኔ አሁን ፖለቲካውን እንትን ብዬ አይደለም ሌሎቹ እንዳይደሰቱ ምናምን አይደለም። እኔ አንድነትን እችን ነገር ልናገርና አልጨርስም። ሂንዱይዝም ይሄ ቡዳ ምናምን ነገር ጆባ ዊትነስ አንድ እኮ ናቸው። ምንም አይለያዩ። የሚገርም ነገር ወጥ አንድ አይነት ትምህርት መኖሩ የትክክለኝነት ማሳያ አይደለም። ባይዘው የትክክለኝነት ማሳያ አይደለም።
ጣዖት እያመለከ አንድ አይነት አቋም ሊኖረው ይችላል። በቃ አንድ አይነት ማለት ነው። ምንም በቃ ጣዖት እያመለከ ማለት ነው። ስለዚህ አክቹሊ እዚህ ለምሳሌ የተለያያችሁ ናችሁ አንድ አይደላችሁም ብሎ የሚፎክረው የትኛውም አካል በሙሉ አንደኛ አንድ የሚባል በቃ ወጥ በቃ አንድ አይነት አቋም ብቻ ነው ያለን የሚል ቤተ እምነት የለም በእርግጠኝነት ከነ ጆባ ዊትነስ ውጪ ማለት ነው። ከነ ጆባ ዊትነስ ውጪ ጆባ ዊትነስ አክቹሊ ክርስትና አይደለም። ክርስትናንን በሚሉ ግን ኦርቶዶክስም በለው ካቶሊክም ሌላውም አንድነን ፉከራ ብቻ ነው እንጂ አንድ እንዳልሆኑ የታወቀ ነው። አንድ እንዳልሆኑ የታወቀ ነው። ምክንያቱም ውስጣቸውም አንድ አይደሉም። ሲቀጥል ደግሞ የተለያየ ኦርቶዶክስ ነው ያለው የታወቀ ነው እና የተለያየ ካቶሊክም ሆኖ አንድ ወጥ ካቶሊክ አይደለም ከሌላው ቢሻልም ማለት ነው። ስለዚህ አንድ ብትሆኑም አይገርምም ለማለት ነው። ሰይጣን እያመለከ ሰው አንድ ሊሆን ይችላል። ጣዖት እያመለከ ሰው አንድ መሆን የትክክለኝነት ማሳያ አይደለም እና ውሸት ይዘህ በቃ ውሸት ላለመባባል ጉያ ላይ ውሸት ደብቀህ በቃ ያንተ ውሸት ነው ሳትባባል ዝም ብለህ ተከባብረህ ውሸቱን ሁሉ ይዘህ መቀመጥ እንትን የሚያደርግ አይደለም። ስለዚህ ያንን ለማለት ነው። ትንሽ አዘለልካቸውና ተረጋጉ እያልኳቸው ነው። ሙሌ ምን መሰለህ ነኝ የመጨረሻ ፓስተር አንድ ጊዜ ቆይ፣ እዚህ ጋር አንድ ደቂቃ እድል ስጡን። አንድ ደቂቃ ፓስተር እድል ስጡን እንዴ። ቆይ ይሰጣል። አንድ ደቂቃ አባዬ፣ እውነት ነው። በጣም ቆይታል፣ ረጅም ሰዓት ማለት ነው። ሀሳብ ሰዓት እንትን ሳትል ምንድነው ኮሜንት ላይ ሙሌ እያወራ ኤፍሬም ከዚህ በፊት ያጋንንት ነው ብለሃል የምትሉት ከሙሌ ጋር ከሆነ ቤት እኮ አውርተናል። በዛ ጉዳይ ላይ ሙሌን እኔ ቤት መጥቶ ተነጋግረናል። እኔ ሪፎርምድ ቴዎሎጂ ያጋንንት ነው የሚል ነገር ተናግሬ አላውቅም። እኔ ያጋንንት ነው ያልኩት ኢየሱስ ለጥቂቶች ሞተ የሚለው ትምህርት ያጋንንት ነው ያልኩት። እሱን ደግሞ ማስረጃ አድርጌ ራሱ ማቀርበው ሉተር አላለም እንደዛ ብዬ ነው። ጆን ካልቪንን ማለት ነው። እሺ የእሱን ኮሜንተሪዎች አውጥቼ ነው መሞግተው ማለት ነው። ስለዚህ ለጥቂቶች ሞተ የሚለው ያጋንንት ትምህርት ነው ያልኩት እንጂ የሪፎርምድ ቴዎሎጂ ያጋንንት ነው ወይም ካልቪኒስት ያጋንንት ነው አላልኩም። እሱን ምናልባት የእንትን መስማት ችግር ያለባችሁ ሰዎች ካላችሁ አሁንም ሄዱና ወደ በኋላ ቪዲዮዎችን ማየት ትችላላችሁ። ኢየሱስ ለጥቂቶች ነው ሞተ የሚለውን ነው እኔ ያጋንንት ትምህርት ያልኩት እንጂ የሪፎርምድ ቴዎሎጂን አይደለም። ሲጀመር እሱን ራሱ እንደዛ ምለው ጆን ካልቪን ራሱ እንደዛ ብለው አያስተምርም ብዬ ስለማምን ነው። እሱን ማስረጃ አምጥቼ ነው እንደዛ ነው ማምነው። ይህን ለመናገር ነው። ተባረኩ። ስለዚህ ሙሌን ጠይቄው ቴዲ ትሄዳለህ። ሙሌ እንደ እንትን ትቀበለኛለህ? እኔን ለምሳሌ ያህል እንደ እንትን ትቀበለኛለህ? እንደ ወንጌል አማኝ ውስጥ እንዳለ ብዙ ሰው ነገ ተፈታትሸን አሌክስ ነገ ተፈታትሸን ከዛ በኋላ ቀበላል ቃሌን ሰጥቼ እወጣለሁ። ጥሩ ፎርም ይዘህ መተሃል። ስለዚህ እኔ አሁን ከነ የሚባለውን ነገር ወይ ደግሞ ኃይሌ ዮሐንስ ወይ ሌሎችን የምትሏቸው ለምሳሌ ሰው መንፈስ ነው ብሎ የሚያምኑ ኢትዮጵያ ውስጥ ማለት ነው። እግዚአብሔር ምስክሬ ነው። በጣም ብዙ ቸርች ነው። እነሱ ወንጌል አማኝ አይደሉም ሰርክል ካላችሁ ተቀበሏቸውና ከዛ ልክ እንደ አንድ ትምህርት እንዲያምናሉ ብላችሁ ለመነጋገር ልበሰፍ። ፓስተር አሌክስ ኧረ በእግዚአብሔር በጣም ብዙ ቸርች ነው ሰው መንፈስ ነው ብሎ የሚያምን ማለት የፕሮቴስታንቱን ስም እኮ እንትን ማድረግ ነው እንዴ? ምን ያህል ናቸው በቁጥር? መካነ ኢየሱስ ብቻ እኮ 13 ሚሊዮን ነች። ቀጥሎ ያለችው ቃለ ሕይወት ነች። ቃለ ሕይወት 10 ሚሊዮን ነች። ሙሉ ወንጌል ቀጥሎ ነች። እንዴ በጣም ብዙዎቹ ቁጥሮች እኮ ያላቸው ትላልቆቹ ቸርቾች ናቸው፣ ሜን ላይኖቹ እና ብዙዎቹ ማለት የፕሮቴስታንትን ስም ነው የሚያጎድፍብን እንደዚህ አይነት ንግግር እዚህ ጋር። እሺ ዴቪ አይ እንትና ሙለታል ፓስተር እኔ ጥያቄ አለኝ። ያው ወደ ቅድሙ ጭቅጭቅ ልትመለሱ ስለሆነ ቴንኪዩ ማለት ሁላችሁም አመሰግናለሁ። ሰምቻችኋለሁ። ብዙዎቻችሁ የቴዎሎጂ ባክግራውንድ እንዳላችሁ ከንግግራችሁ ለመረዳት ሞክሬያለሁ።
ጥያቄ ለዳዊት እና ለኤፍሬም ነው። አንዳንድ ጥያቄ ነው። ምናልባት ፈቃደኛ ከሆኑ እሱን ጠይቅ። አሁን ፈቃደኛ ናቸው አይደለም? ፈቃደኛ ከሆኑ ማለት ካወሩት አንጻር ማለት ዳዊት ቅድም ምን አለ? ስለ ፕራይመሪ እና ሴኮንደሪ ሉትራ ምንድነው ዶክትሪን ፕራይመሪ እና ሴኮንደሪ ዶክትሪን ብሎ አንስቶ ነበር እና ዳዊትን መጠየቅ የምፈልገው የደህንነት ጉዳይ በፕራይመሪ ዶክትሪን ነው የሚቀመጠው ወይስ ሴኮንደሪ ነው? ጥያቄው ግልጽ ነው ዴቭ? ማለት ማወቅ ስለምፈልግ ነው። ምናልባት የቴዎሎጂ ባክግራውንድ ስለሌለኝ በእናንተ ቴዎሎጂካል ባክግራውንድ ሲቀመጥ የደህንነት ትምህርት ፕራይመሪ ዶክትሪን ነው ሴኮንደሪ ነው? ቀጥዬ ደግሞ ኤፋን መጠየቅ የምፈልገው በኢትዮጵያ አብያተ ክርስቲያናት ምሁራን አሉ እንደምናውቀው ታላላቅ የቴዎሎጂ ባክግራውንድ ያላቸው በሶሻል ሚዲያ የምናውቃቸው ፐርሰናሊም የምናውቃቸው አለን። አንደኛው ዶክተር ማሙሻ ነው፣ ትልቅ ስኮላር ነው። አንደኛው ደግሞ ዶክተር ተስፋዬ ሮበሌ ነው፣ አሜሪካን ሀገር ያለ ትልቅ የቴዎሎጂ ምሁር ነው። እነኚህ ሁለቱም በፕሮቴስታንት የአስተምህሮ ማዕቀፍ ውስጥ ነው ያሉት እና ሁለቱ በጸጋ ስጦታዎች ላይ የተለያየ አመለካከት ነው ያላቸው እና ቅድም ኤፍሬም ትምህርቴን ከኔ ለሚሻል ሰው አሳያለሁ ስላለ እነኚህን ሁለት ተመሳሳይ አካዳሚክ ባክግራውንድ ያላቸው ቴዎሎጂያን ምሁራን ግን በአንድ ጉዳይ የተለያየ አመለካከት አላቸው እና ይህንንስ እንዴት ነው ማድረግ የሚቻለው? በዚህ ጉዳይ ላይ ኤፍሬም ትመልስልኛል? ሆነ ልመልስልህና የተሳሳተ ኢንፎርሜሽን ነው ያለ። ዶክተር ማሙሻ እና ዶክተር ተስፋዬ ሮበሌ በጸጋ ስጦታ አጠቃቀም ዙሪያ ሁለቱም ተመሳሳይ ነው አቋማቸው፣ አንድ ነው አቋማቸው። ኖ አይ አይደለም። እኔ አሁን በሶሻል ሚዲያ ያየሁት አንዴ ልጨርስልህ። ያየሁት ማስረጃ ልጠይቅ ነው። ታርመኛለህ? ቆይ ልጨርስልህ። ታርመኛለህ? ዶክተር ተስፋዬ ሮበሌ ኢንተርቪው ሲደረጉ አይቻለው። የምን ሚዲያ የሚባል ኒቆዲሞስ የሚባል ትዕግስት እጅጉ የምትባል ኢንተርቪው ስታደርጋቸው ሐዋርያና ነቢይ ምናምን በዚህ ዘመን የለም ብለው ነው የሚያምኑት ዶክተር ተስፋዬ ሮበሌ። አሁን ደግሞ በቅርቡ ዶክተር ማሙሻ ያስተማረውን እንትን በሶሻል ሚዲያ አይቻለው። የጸጋ ስጦታ አለ። አምስቱም የቤተ ክርስቲያን ኦፊሶች እነኚህ ሐዋርያ፣ ነቢይ፣ አስተማሪ፣ መጋቢ ምናምን የሚባሉት አምስቱ የጸጋ ስጦታዎች እንደ ጸጋ ስጦታ እንቀበላለን አሉ ብሎ ነው የሚያምነው። ስለዚህ በእኔ እይታ ይሄ ሁለት ተቃራኒ ነገር ነው። ሁለቱም ዶክተሮች ናቸው፣ ሁለቱም የተከበሩ ሰዎች ናቸው። ሁለቱንም እንቀበላቸዋለን እንደ ፕሮቴስታንት አማኝ ማለት ነው። ግን ሁለቱም ተቃርኖ ነው ያላቸው። እኔ አሁን ስለ ጸጋ ስጦታ የሆነ መጽሐፍ ብጽፍ ወይ ቅድም ወንድማችን ኤፍሬም እንዳለው ስለ ስላሴ ያስተምራሃል። ሁለቱ የተለያየ ቪው ቢኖራቸው ልክ ስለ ስላሴ እንደጻፍከው እንበልና ስለ ጸጋ ስጦታ አንተ የሆነ ትምህርት ብታስተምር እነኝን ሁለቱን ሰዎች እንዴት ነው ገምግሙ ልትለው የምትችለው? ጥያቄ ግልጽ ነው መሰለኝ። ቅድም የመለስኩትን ጥያቄ ነው አሁን የምጠይቀው መልስ። ኦኬ ነቢይ የሚለውን ሐዋርያ በተለይ ሐዋርያ ትክክል ስላልሆንኩ ማለት ነው። ሐዋርያ የሚለው ላይ ለምሳሌ ያነሳው አለ ዶክተር ማሙሻ የሚለው እንደገና ደግሞ ዶክተር ተስፋዬ ሮበሌ የሚለው እሱ ሐዋርያ ማለት ትርጉሙ ላይ ነው ሰዎች የሚሉት። በአሁን ዘመን ያለው ሐዋርያንን ብለው ለራሳቸው ሐዋርያ ብለው የሚሉት ሰዎች በበጎ ሐዋርያት ስልጣን እንደሆነ የሚያስቡት አለ። የሚረዱበት ሐዋርያነትን የሚረዱበት መንገድ የተሳሳተ ነው። ከዛ አንጻር ነው ዶክተር ተስፋዬ ሮበሌ ያወራው። ኢንተርቪው ያልከውን እኔም ሰምቼዋለሁ። እሱ ብቻ ሳይሆን ከዚህ በፊትም ጽሁፎችን እሱን በተመለከተ ጽሁፎችን ይጽፋል። እሱን ሆልድ ላድርገውና ቅድም የመለስኩትን መልስ ግን አሁን ደግመ መጠየቅህ ትክክል አይደለም። እሱ ቅድም ምን ጥያቄ ተጠይቀው ነበረ ፓስተር አሌክስ የጠየቀኝ ለምሳሌ ብሎ የትራዲሽን ልዩነት ባለበት ሁኔታ መጠየቅ ብትፈልግ ሲለኝ በኔው ትራዲሽን ሆነው እኮ ከኔ የተሻሉ ሰዎች አሉ ብያለሁ። ለምሳሌ እኔ ፔንቴኮስታል አማኝ ነኝ። ፔንቴኮስታል ውስጥ ሆነው ከኔ በብዙ ርቀት የተሻሉ እንደውም ኦነስትሊ ስፒኪንግ አሁን እንደዚህ ያሳፍረኛል። እኔ አሁን እንዲህ ስናገር ራሱ ከኔ የተሻሉ ስል ራሱ ማለት ነው
እኔ ራሴ ከቁጥር አስገብቼ ማለት ነው። ከኔ የተሻሉ ሳይሆን ከኔ ጋር ማይገናኙ አሉ፣ በብዙ ርቀት ያሉ ከኔ ማለት ነው። እነሱን ሰዎች እጠይቃለሁ፣ በራሴ ትራዲሽን ውስጥ ያሉትን ሰዎች ማለት ነው። እነዛን አስተማሪዎች እጠይቃለሁ፣ ከነሱ እማራለሁ። ከነሱ ተምሬ ትክክል ያልሆንኩት ነገር ካለ አስተካክላለሁ። እንግዲህ እኔ ከተናግሬ ማስተካከል እንደዛ ልምድ የለኝም። እኔ መጀመሪያ ነው እኔ ነገሮችን ከማስተማሪ በፊት በደንብ ዝግጅት አድርጌ ነው ማስተምረው ማለት ነው እንጂ ትምህርት አስተምሬ ከዛ በኋላ የምማር ሰው አይደለም። አንዳንድ ሰው እንደዛ አለ፣ ከተኮሰ በኋላ የሚያልም ሰው አለ። እንደዛ አይደለሁም እኔ። መጀመሪያ ትምህርት ከማስተማሪ በፊት ብዙ ጥናት አድርጌ ዝግጅት አድርጌ ነው ማስተምረው ያንን ማለት ነው። ኦኬ ሶ የተሻለ ትክክል አይደለም። አሁን የሆኑ እንትኖች በሚፈጠሩበት ጊዜ ጥያቄ በሚፈጠር አንድ ነው። አክቹዋሊ እኔ አሁን ሶሻል ሚዲያ ላይ ላስት 10+ ይርስ ሳገለግል አንድ ያጨቃጨቀው አንድ ነገር ነው። የስላሴን ፍቃድን በተመለከተ አይደለም ባይዘው እሱ ማለት ነው። ፍቃድን አሁን እኔ ሙሉ ወንጌል በምታስቀምጥበት ዶክተር ማሙሻ በሚያስቀምጥበት ዶክተር ተስፋዬ ሮበሌ በሚያስቀምጥበት ሁኔታ ነው አካል ስሜት እውቀት ፍቃድ ያለው ብዬ ማስቀምጠው ማለት ነው። የተለየ ትምህርት አይደለም አድርገው። ግን የራሴ ደግሞ የምጠቀመው ስቴትመንት አለ። ቤተክርስቲያን የማትጠቀመው ዶክተር ማሙሻ የማይጠቀመው ወይም ዶክተር ተስፋዬ ሮበሌ የማይጠቀማቸው ስቴትመንቶችን አንዳንድ ዲቤት ስለማድረግ እነሱ ዲቤት አያደርጉም። ኦብቪየስ ነው። ዶክተር ተስፋዬ ሮበሌ ኦፍኮርስ ያደርጋል። አቃቤ እምነትም ነው፣ የታወቀ ነው። ዶክተር ማሙሻ እና ሌሎቹ እንደዛ አያደርጉም። እኔ በዲቤት መካከል የምጠቀማቸው ስቴትመንቶች አሉ። ያንን ሀሳቤን ይገልጥልኛል ምላቸው ማለት ነው። የራሴ የሆኑ ለምሳሌ የተለየ ያልተለያየ የሚል ስቴትመንት እጠቀማለሁ እኔ። ካየህ አሁን ፍቃድን በተመለከተ አሁን ሰዎች ምንድን ነው የተለየ ያልተለያየ እንዴት ይሆናል? አይ የተለየ ምለው እዚህ ጋር እንደዚህ የሚለውን ነው ብዬ አስረዳለሁ እዛው ላይ ማለት ነው። ሰዎች እንደሱም ሆኖ ትክክል አይደለም የሚሉ ሰዎች አሉ። አንዳንድ ሰዎች ቢገባንም እኛ ግን ደግሞ ያሳስታል የሚሉ ሰዎች አሉ። አንዳንዱ ደግሞ ማይገባውና በቃ የተለያየ ብልሃል፣ 3 ብልሃል፣ ከዛ በኋላ 1 ብለህ አትሰረው አይነት የሚል ነገር አለ። አሁን ይሄ ስቴትመንት ትክክል የሚያሳስት ከሆነ ዋሬቨር በሌላ ብዙ ጊዜ ይላለው አክቹዋሊ የተሻለ ነገር ካለ ይሄን ስቴትመንት የምገልጥበት ስጦኝና በዛ ልግለጠው እላለሁ ብዙ ጊዜ ማለት ነው። እንደዚህ አይነት ነገሮች አሉ። አሁን እነዚህን ስቴትመንቶች ከኔ የተሻሉ ሰዎች አሉ የተሻለ ሊሉ የሚችሉት። ከዚህ በፊት እኮ ተናግሬያለሁ። ይህን ፍቃድን በተመለከተ ለምሳሌ ይህን ማብራራበትን መንገድ ስተት ከሆነ ብዬ ፕሊስ የተሻሉ ሰዎች ይምጡና ስተት ከሆንኩኝ እኔ የምታረም ከሆነ ለምን አልታረመም ብዬ እንዲመጡ ተደርጓል። ዶክተር ተስፋዬ ሮበሌ በዚህ ጉዳይ ብቻ ተጠርቶ መጥተዋል፣ ቲክቶክ ላይ ማለት ነው። ቲክቶክ ላይ መጥቶ አንፎርቹኔትሊ ረጅም ክፍል በዛ ላይ አልሄድ አንድ ክፍል ላይ ነው የሰጠው። ግን እንደዚህ የሚያምኑ አሉ፣ እንደዛ የሚያምኑ አሉ። አሁን እኔ ማምነውን የሚያምኑ መዓት ስኮላሮች አሉ። መዓት ማለት ነው ለቁጥር የሚታክቱ። እኔ ፖስት አድርጌያቸዋለሁ። ኦርቶዶክሳውያንም ስኮላሮች አሉ፣ ካቶሊካውያንም አሉ፣ ወንጌላውያንም መዓት ስኮላር አሉ። እኔ ማምንበትን ግን እንደዚህ ማረድ ስኮላሮች አመኑት ማለት ደግሞ ሜን ላይ እንትኑ ያምንበት ነው ማለት አይደለም። አንዳንድ ጊዜ ስኮላሮች ሊያምኑ ይችላሉ በዛ ጉዳይ ላይ። ግን የቤተ ክርስቲያን አስተምሮ ግን ያ ካልሆነ ስኮላሮች ስላመኑ እንትናና እንትና ብለዋል ብዬ በዛ ማምለጥ መሽሎክ ምናምን አልፈልግም። ትክክለኛ የቤተ ክርስቲያን አስተምሮ ያ ካልሆነ ትክክል ካልሆነ ይቀየራል ማለት ነው። ያ አስተምሮ የመጀመሪያው እሱ ይቀጥላል ማለት ነው። ቤተ ክርስቲያን የምታስተምረው አስተምሮ እኔ አሁን ቅድም እንዳልኩት ነው። እሱን በተመለከተ ለምሳሌ እኔ ጽሁፍ ጽፌ የምንዳቸውን ስቴትመንቶች በሙሉ ጽፌ ላኩላቸው ሰዎች አሉ። መልስ የምጠብቀው ማለት ነው። እንደዚህ ፍቃድ ላይ በተመለከተ እንደዚህ ነው ማምነው፣ እንደዚህ ነው ማስተምረው እና በዚህ ጉዳይ ላይ የነሱ ያላቸውን ቪው ደብዳቤ ላኩላቸው ሰዎች አሉ። እነሱ አሁን ወደፊት ሳመጣው ሰብስቤ እነሱን አይ ትክክል ነው ይሄ መግለጥ ትክክል ነው ካሉኝ ትክክል ነው ብለውኛል ብዬ እስከነስማቸው ፖስት አድርገዋል። እንዳልኩት በጣም ትልልቅ ስኮላሮች ናቸው። አይ ትክክል አይደለም ኤፍሬም ተሳስተሃል፣ ይህንን አገላለጽ እንደዚህ ነው ማለት ያለበት ትክክል አይደለም ካሉኝ ትክክል አይደለሁም ብዬ ከነስማቸው አመጣለሁ። የነሱን ማለት ነው ያረሙኝን ሰዎች ጭምር ማለት ነው። ቅድም እንዳልኩት ነው እኔ ባልሳሳት ሰው አይደለሁም። እንዳልኩት ጳውሎስ ልሳሳት እችላለሁ ብሎ ትምህርቱን ወስዶ የሚያስገመግም ከሆነ ለነ ጴጥሮስ ኦኬ ምናልባት ተሳስቼ ሊሆን ይችላል ካለ እንዳልኩት ነው ቅድም እኔ በቀን 60 ጊዜ ልሳሳት የሚችል ሰው ነኝ።
ዋይኖት እኔ ለምን ለሚበልጡኝ ሰዎች ትምህርቴን አላስገመግምም? ትክክል ከሆንኩኝ ካልሆንኩኝ ማለት ነው። ሶ እንደዛ ይሁን የትራዲሽን ይሁን ይቅርታ ብዙ እንትን አልኩ። ወደ ዴቭ እንትን ወሰደ። ለምን ዴቭ ከሌለ ኤፍሬም ግን ትንሽ ክሊር እንድታደርግልኝ የምፈልገው ዶክተር ማሙሻ እና ይቅርታ የሰው ስም በመጥራቴ ግን ዶክተር ተስፋዬ ሮበሌ በአምስቱ የጸጋ ስጦታዎች ሰዎቹ አሉ የሉም በሚለው አንድ አይነት ነው ትምህርታቸው ወይስ እኔ ስሰማ ተሳስቻለሁ? አሁን ነቢያት ላይ ያልከው ላይ ትክክል አይደለም፣ ተሳስተሃል። አሁን ሐዋርያ ላይ ያልከው ሐዋርያ ላይ የሚሉት አንድ የምን አይነት መረዳት አለ መሰለ። አሁን አንዳንድ ሰው ሁለት ሐዋርያ አሉ በዚህ ዘመን የሉም የሚለው ላይ ራሱ ምን አይነት አመለካከት አለ መሰለ። ወደ ሌላ በጣም ሾርት ላድርገው። ለምሳሌ አንዳንዶች ሐዋርያ በዚህ ዘመን አለ የሚሉት በእነ ሐዋርያው ጳውሎስ ስልጣን እንደሆነ እንደዛ የሚያስቡ ሰዎች አሉ። ለምሳሌ እኔ ሐዋርያት በዚህ ዘመን አሉ ብዬ ኤፍሬም ይቅርታ፣ እኔ የሌሎቹን ሳይሆን ሲምፕል የጠየኩት ሲምፕል ጥያቄ ነው። ዶክተር ሙሻና ዶክተር ተስፋዬ ሮበሌ በዚህ ጉዳይ ላይ የተለያየ ነው አመለካከታቸው አንድ አይነት ወይስ አንድ አይነት ነው? ይህን በተመለከተ አሁን የዶክተር አንድ ጥያቄ ክሊር ላድርግልህ። ጥያቄ ምን መሰለህ? ነቢያት ምናምን እንቶ በቃ ጀስት አሁን ሐዋርያት በዚህ ዘመን አሉ ብሎ ዶክተር ማሙሻ ብላክ ኤንድ ዋይት ነው የሚያስተምረው። ዶክተር ተስፋዬ ሮበሌ ደግሞ በዚህ ዘመን የሉም ብሎ ነው የሚያምነው ነው ወይስ እኔ ተሳስቻለሁ ስሰማ? ክሊር እችን ብቻ ነው፣ ሌላ ነገር አልፈልግም። አሁንም እየነገርኩ መልሰህ እኮ ትጠይቀኛለህ። ምን አይነት ነገር አለ መሰለህ? አሁን አንዳንድ ሰዎች ሐዋርያ በዚህ ዘመን የለም ብለው የሚሉ ሰዎች አሉ። ሐዋርያ የለም የሚሉ ሰዎች ሐዋርያ የለም ሲሉ በአሁን ዘመን ያሉ ሐዋርያቶች ክሌም የሚያደርጉትን ነገር ነው። ያ ነገር ትክክል አይደለም እና ሐዋርያ በዚህ ዘመን የለም የሚሉት ማለት ነው። ሐዋርያ ማለት የተላከ ማለት ነው። አሁን በአዲስ ኪዳን እኔ አሁን ሐዋርያ እንዳለ አምናለሁ እንዳልኩ ይህንን ነበር ክሊር ላደርግልህ ይህንን ሀሳብ ያመጣሁት ማለት ነው። ለምሳሌ በዚህ ዘመን ሐዋርያም ነቢያትም ሐዋርያትም እንዳሉ አምናለሁ። ሐዋርያት አሉ ስልህ ግን በበጎ ሐዋርያት ስልጣን ያሉ ሐዋርያት አሉ እያልኩ አይደለም። ሐዋርያ ማለት የተላከ ማለት ነው። በዚህ ዘመን ያሉ ሐዋርያቶች ከቤተክርስቲያን የተላኩ የቤተክርስቲያን ሐዋርያት ነው የሚባሉት። ከቤተክርስቲያን የተላኩ ሚሽነሪዎች ማለት ነው። በሌላ ስማቸው ሚሽነሪዎች ነው። ሚሽነሪዎች አሉ እያልኩ ነው ማለት ነው። በሌላ አነጋገር ሐዋርያት አሉ በዚህ ዘመን ስል፣ አንዳንድ ሰዎች ግን ይህንን ሐዋርያት አሉ ይሉና እንዳልኩ ጭራሽ በበጎ ሐዋርያት ስልጣን እንደሆኑ አድርገው የሚያስቡ ሰዎች አሉ። አሁን እሱ ትክክል አይደለም። አሁን አንዳንድ ሰዎች ሐዋርያ የለም ሲሉ ያንን ሀሳብ ከመቃወም አንጻር የሚሉ ሰዎች አሉ። ከቤተክርስቲያን የተላኩ አሉ። ኦፍኮርስ የቤተክርስቲያን ሐዋርያ የሚባሉ እነዚህ ሚሽነሪዎች አሉ። ግን ሐዋርያ ሲባል በመጽሐፍ ቅዱስ ስልጣን በዛ ቀደም ባልኩት በዛ ስልጣን ያሉ ሐዋርያት የሉም በዚህ ዘመን ብለው የሚያምኑ ሰዎች አሉ። ስለዚህ አሁን እዛ ላይ የተጠቀመው እሱ ሐዋርያት የሉም ሲል ብዙ ሰዎች እንደዛ ስለሚሉ ማለት ነው። ያ በበጎ ሐዋርያት ስልጣን የሉም ሐዋርያቶች እያለ ከሆነ ዳስ ትክክል ሰው ግን በዚህ ዘመን ከቤተክርስቲያን ይሄ ማጥራት እንትን ይፈልጋል። አሁን ብዙ ማብራሪያዎችን ይፈልጋል። ራንደም ስቴትመንት ስለሆነ የተጠቀመው ይሄ አሁን ከቤተክርስቲያን የተላኩ የቤተክርስቲያን ሐዋርያት ወይም ሚሽነሪዎችን ከሆነ ወይም ደግሞ ያኛውን ከሆነ መጣራት አለበት። እሱ ነው የምልህ። አሁን ድፍና አድርገህ እንደዚህ ነው የሚያምነው ስለዚህ እንደዚህ ልትል አትችልም። ምን እያለ ነው አንድ ሰው? ለምሳሌ እሺ ዩሲ ቢኖር ጥሩ ነበረ። ዩሲ ብዬ ልናገር ነበር እሱ የሚያምነው እንትን ስላለ ማለት ነው። ምሳሌ አድርጌ ከሌለ ግን ይቅር። ስለዚህ ማብራሪያ ይፈልጋል ማለት ነው። እንደዛ ሲል ማለት ግን ቢሆንም አሁን ልዩነቱ እንዳልኩ እንደ ትራዲሽን ልዩነት አለ። የትራዲሽን ልዩነት አለ። አሁን እነ ዴቭ እዚህ ጋር አሉ። ሉተራውያን ናቸው እነሱ እና እነሱ አያምኑም። በዚህ ዘመን አለ ብለው አያምኑ። ለምሳሌ ነቢይ ቤተክርስቲያኒቷም አትሾምም። ነቢይና ሐዋርያ አለ ብላ አታምንም፣ ደግሞም አትሾምም። የእኔ ትራዲሽን ደግሞ ቤተክርስቲያን ነቢያትና ሐዋርያት በዚህ ዘመን አሉ ብላ ታምናለች። እንደሱ አይነት ልዩነቶች ሲኖሩ ዋናው የአንተ ጥያቄ እዚህ ጋር ስለሆነ ጥያቄ ቢኖርህ አሁን ማን ይመልስልሃል ካልክ በየራሳችን ትራዲሽን
ነዴቭም በራሳቸው ትራዲሽን፣ እኔም በራሴ ትራዲሽን ስኮላሮች አሉ። ስለዚህ እነሱን ሪፈር እናደርጋለን ማለት ነው። የሚጠየቁ ብቻ ሳይሆን የማይጠየቁም በህይወት የሌሉም ኢንሽንትና ሞደርን ስኮላሮች አሉን፣ መጽሐፍ የጻፉ ማለት ነው፣ ዶክመንት የተውልን። ከእነሱ ጋር አስተያይተን ምናልባት የምናስተካክለው የምንታረመው ነገር ካለ በዛ ይሆናል፣ እንደዛ ይሆናል ማለት ነው። አይ ቲንክ ግልጽ መሰለኝ።